وعليكم السلام ديناش ኢትዮጵያ ላሳያችሁ السلام عليكم እንዴት ናችሁ ደህና ናችሁ ወይ አጼ አሳምነው ጽጌ ይላል አጼ አሳምነው ግባ እዚህ ጋር ያሉት የጎንደር ልጆች ናቸው እንትን ባቀች የጎንደር ልጆች ቁርአን ቀራለን ለመቅራት አይመችም ቦታው ወአለይኩም ሰላም አስገባኝ ለመግባት አይመችም السلام عليكم حسو وعليكم السلام ሰላም ነው አልহামዱሊላህ ብዙ ጊዜ ተደጋጋሚ መጥቻለሁ ግን የመግባት እድሉን አላገኘውም አልহামዱሊላህ ዛሬ ስላገኘው ደስ ብሎኛል እሺ አንድ እዚህ ላይቭ ላይ እየመጡ ወንድና ሴቶች አሉና የናንተ እስልምና ሴቶችን አያከብርም ሴቶችን ምቱ ይላል ምናምን ብለው በጣም ብዙ ቤት ደግሞ እየገቡ ኖርማል እንደዚህ ምንም የማያውቁ ሰዎች ጋር እየገቡ የናንተ ነብይ እንደዚህ ነበር አላህችሁ ከላይ ከሰማይ ብሎ ብቻ በጣም ጸያፍ ንግግር ይናገራሉ እና ለነሱ ምን አይነት ምላሽ መስጠት ብዙ ጊዜ አንተን በሼር አድርጌላችኋለሁ ወደዚህ ገብተው እንዲጠይቁ እኔ ብዙ አላቅም ማለት እንደዚህ ቁርአን ተፍሲር ምናምን ስለናንተ ሃይማኖት ብዙ አላቅም የናንተ ሃይማኖት እንደዚህ ነው ልላችሁ አልችልም እባካችሁ ተውን ብዬ በተደጋጋሚ ነግራቸዋለሁ ግን እየሰሙኝ አይደለም እና ነብያችን ሰለላሁ ዐለይሂ ወሰለም እሳቸውንም በመሳደብ በጣም አጽያፊ ወይ ሰማኛላ ነው እንሰራለሽ ከእንዲህ አይነት ቤት አላህና መልእክተኛውን ቢሳደቡ ከሆነ አንቺ ሙስሊም ነሽ አይደል አትገኝ እንዲህ አይነት ቦታ ላይ አላህና መልእክተኛው እንዴ እኔ ኖርማል አትሰሚም አዳምጪ አይ እኔ እነሱ ቤት ሄጄ አይደለም አዳምጪ እሺ ሙስሊም ነሽ አይደል አንቺ مسلم كون إن شاء الله من على مسألة وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم إن الله جامع المنافقين والكافرين في جهنم جميعا
አላህ በቁርአን ላይ ምን አለ? በዚህ በቁርአን ላይ እንዲህ የሚል ቃል አውርጄላችኋለሁ፣ አላህና መልእክተኛው ሲላገጥባቸው ሲሳለቁባቸው ሰዎች ሲያሾፉ ከሰማችሁ እንዲህ አይነት ቦታ ላይ አትገኙ ብሏል። አትቀመጡ፣ ከተቀመጥሽ ሙናፊቅ ነሽ። እነኩም ኢዘን ሚስሉሁም ማለት እናንተ አላህና መልእክተኛውን ከሚሳደቡ ሰዎች ጋር ቁጭ ካላችሁ እናንተ ልክ እንደነርሱ መናፍቆች ናቸው ብሏል። ገብቶሻል አይደል? ስለዚህ ይሄ ንጽጽር አይደለም። ንጽጽርና አያውቁም። እዚህ ቲክቶክ ላይ ያሉ ክርስቲያን ልጆች ንጽጽርና ስድብ ዘፋ ምናምን ምን ማለት እንደሆነ አያውቁም። ወይም አውቀው ነው የተሳደቡ ያሉት። በንጽጽር ስም አላህ እንዲህ አድርግልህ ሙሐመድ እንዲህ ነውልህ ምናምን። ንጽጽር ማለት ከሁለቱም እምነት እውቀት ያለው ሆኖ ይሄኛው እውነት ነው ይሄኛው ሐሰት ነው ብሎ በትክክል በማነጻጸር የሚሰራ ነው። እነዚህ ከፍተው ላይ ባቸው ስለ እምነታቸው ራሱ አያውቁም። ስለ ክርስትናቸው ወይ እስልምናንም በቅጡ የሚያውቁ አይደለም። ግን አላህና መልእክተኛን መሳደብ ይችላሉ፣ ጎበዝ ናቸው። እዚህ ላይ ተክነውበት ይሻል ሌላ አይደለም። እስልምና ሴት ልጅን አያከብርም ተብሎ ለተነሳ ነገር እንደ እስልምና ሴት ልጅን ያከበረ የለም። ሴት ልጅ እንደ እስልምና ሕፃን ሳለች አግብታ ሳለች አርጅታም ሳለች በሶስቱም የእድሜ ጊዜዋ ላይ የጀነት መንገድ ነች ለሰዎች ሁሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ካነት ዐንደሁ ቢንታን ወኡኽታን ፈአሕሰነ ሱሕበተሁነ ወተቀላሁ ፊሂነ አድኸለሁ ላሁ አልጀና አሉ። ሴት ልጅን ኑሮት ተንከባክቦ ያሳደገ ሰው አላህ ጀነትን ያስገባዋል አሉ። ሴት ልጅን መንከባከብና ማሳደግ ምንዳው ጀነት ነው ብሎ ያስተማረ እስልምና ነው። ሴት ልጅን ተንከባክቦ ያሳደገ ገነት ይገባል የሚል ክርስትና ያለው የለም፣ በፍጹም የለም። ልክ እንዲሁ ወጣት ስትሆን ሴት ልጅ ስታገባ ጊዜ ባሏ ለእርሷ መልካም ከሆነ የዓለም መልካም የሚባለው ከአላህ ዘንድ እርሱ ነው። መልካም መሆን ከፈለገ አንድ ባል ለሚስቱ ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላይ መልካም ሰው ማለት ለሚስቱ መልካም ሆኖ የተገኘ ነው ብሎ ተናግረዋል። ልክ እንዲሁ ሴት ልጅ ስታረዝ ጊዜ እናት ስትሆን ጊዜ እርሷም የጀነት መንገድ ነች። ሶሐባው መጣና ጂሃድ ለማድረግ እፈልጋለሁ ፍቀዱልኝ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም እናት አለህ ወይ አሉት። አዎ እናት አለኝ አለ። ሂድና ለእናትህ መልካም ዋል፣ እርሱ ትልቁ ጂሃድ ነው ብለው መለሱለት። አየሽ። ስለዚህ ሴት ልጅ በልጅነቷም እድሜ ወጣት ሆና አርጅታም እናት ሆና የጀነት መንገድ ነች ብሎ ነው እስልምና ያስተማረው። ይሄን ይመስላል። ምቷቸው የሚለውን በተመለከተ ሴቶችን ምቷቸው አይደለም የሚለውን አንቀጽ ሴቶችን ለሁለት ከፍሎ ይገልጻቸዋል። መልካም ሴቶች አሉ፣ ሚስቶች አሉ፣ መጥፎ ሚስቶች አሉ። መልካም ሚስቶችን አላህ ካወደሳቸው በኋላ ከዛ ስለ አጥፊ ሚስቶች ተናገረ። አጥፊ ሚስትን ምቷት አይደለም ራሱ ያለው መጀመሪያ መከራት አሉ። ያ ካልጠቀመ አኩርፏት፣ ያ ካልጠቀመ እንደገና ምቷት የሚለው መጨረሻ ላይ ነው ያለው። አየሽ፣ መክሯት ከተስተካከለች መምታት አይችልም። አኩርፏት ከተስተካከለች መምታት አይችልም። መጨረሻ ላይ መፍትሄ ካጣ የዛኔ ነው ምታት የተባለው። ታዲያ ምታት ማለት እንዳሷን የሚጎዳ ምት ነው ወይ? አይደለም። ሰለላሁ ዐለይሂ ወሰለም ضربا غير مبرح የማያሳምም የሆነ ምት ነው የምትመቱት አሉ። አብዱላህ ኢብኑ አባስ ታላቁ ሷሃባ ሲናገር እዛ አጠገቡ ባለው በሲዋክ ወይንም ደግሞ በአንሶላ ብሎ ተናገረ። ሲዋክ እና አንሶላ ይሄ ጉዳት ለማድረስ አይደለም፣ እርሷን ጥፋት ላይ መሆኗን ለማረም ለመግለጽ ያ ነው። እሺ ለሷስ መምታት ትችላለች ወይ ብለሽ ልጠይቅ ትችያለሽ። አሁን እዚህ ጋር አስተውላችሁ አንዳንዱ እርሷ ትመክረዋለች ወይ? አዎ እሷም ትመክረዋለች። ሲሳሳት ታኮርፈዋለች ወይ? አዎ ታኮርፈዋለች። ትመተዋለች ወይ? ሚስት ትምታ ቢባል ባሏን ሲያጠፋ ጊዜ ጉዳቱ በማን ላይ ነው የሚሆነው? እስኪ መልሱ። እዛ ላይ ያጠናግርሽ ይችላል፣ መቼ ችግር የለም ከቻልሽ። ግን አላህ ትምታ ብሎ ሴት ልጅን ነግሮላት በነበረ ወላሂ ላዚም ሌላ ችግር ይፈጠርባል። ለዚህ ነው አላህ እሷን ትምታ የሚለውን ያላዘዛት። አምላክ አላህ ጥበበኛ የሆነ አምላክ ነው። ታውቃላችሁ አይደል? ሴት ልጅ ባሏን ትምታ ብሎ አዞ በነበር በቁርአን ላይ በቃ ይገላታል። ማጅራሽ ብሎ ነው የሚገልሽ። አቅመሽን ያውቃል አላህ ሱብሓነሁ ወተዓላ እንጂ እሷም እኩል የሆነ መብት አላት ከባሏ ጋር። ይሄን ያለው ማነው? አላህ ነው በቁርአን ላይ። አላህ በቁርአን ላይ ሲናገር ወለሁነ ሚስሉ الذي عليهن بالمعروف አለ። በእነርሱ ላይ ባለው ልክ ለእነርሱም በባሎቻቸው ላይ አላቸው ሐቅ እኩል ብሎ ተናግሯል። እኩል
ሚስት በባሏ ላይ እኩል መብት አላት የሚል መጽሐፍ ቅዱስ ላይ የለም። እንደውም መጽሐፍ ቅዱስ የሚለው ምንድነው? ሴቶች ለወንዶች ተብለው ነው የተፈጠሩት ነው ያለው ጳውሎስ ሲናገር፣ ሴቶች ስለ ወንዶች ተፈጠሩ እንጂ ወንዶች ስለ ሴቶች አልተፈጠሩም ብሎ ተናግሯል። ጳውሎስ ምን አለ መጽሐፍ ቅዱስ ላይ? ሴት ልጅ ለጌታዋ እንደምትገዛ ለባሏም ልክ እንዲሁ ትገዛ ይላል። ወጥቻለሁ። እስልምና ሴት ልጅ ለጌታ ለአላህ እንደምትገዛ ለባሏ ትገዛ ብሏል ወይ? ላ በፍጹም አይልም። ወጥቻለሁ። ይሄ ነው ጭራሽ የሚገናኝ ነገር አይደለም። እንደው ጥቂቱን ላይ ነገርኳችሁ ስለ ሴት ልጅ ያላትን ደረጃ ከእስላም አንፃር። ከዚህ በላይ በጣም ትልቅ ደረጃ ነው ያለው። እሺ ልጆች ራት እንብላ። አሁን የኢትዮጵያ ምግብ ልንበላ ነው። ልጆች ምን ትላላችሁ? ያሰላ ይሄ ምንድነው? ጥብስና አይደለ? ክትፎ። ይሄ ጉራጌ ምግብ። ይሄ ምግብ ተመችቶኛል ዛሬ። እንዴት የሚጣፍጠው የኢትዮጵያ ምግብ! እንብላ አሪቡ شافرونيا فيدين شافرونيا هذاك فيديو عربي فيديو هي كذا شكرا كذا ካሜራው ገልጦት በግራ እጅ የተነሳክ ነው። የሚጠጣ እሱ ለስላሳ ነገር ትመቻል ወይስ ውሃ ነው? መግባት ትችላላችሁ ልጆች። ሁሴን በልተህ ጨርሰን ወራማ እሺ፣ ጥያቄ ያላችሁ ግቡ። ክርስቲያኖች ብትሆኑ ይመረጣል። ባረከላሁ። አድሚኖች ካላችሁ ክርስቲያኖች ናችሁ ግቡ። ያሞኝ ነበር እንዴ? አላመመኝም እኮ አልሐምዱሊላህ። እንትን ጥያቄ ያላችሁ አስገቡ አድሚኖች። እሺ አጼ ጥያቄ የለ? አጼ አሳምነው ጽጌ አሳምነው ጽጌ ረጀብ ገብቷል እኮ በነገራችን።
አላህ ሐራም ካደረጋቸው ወሮች ከአራቱ አንዱ ረጀብ ነው። በዚህ ወር የሚሰራውን ግን ረመዳን ላይ ከሚሰራው ወንጀል ራሱ ይበልጣል። በጣም ከባድ ወንጀል ያኔ ወንጀል ትንሽ ከሰራ አባርፎ ነው እንትን የሚለው ያኔ የሚሰራው ወንጀል መስራት በጣም ከባድ ነው የሚሆነው። ተጠፈጠፈ ይሆንበታል ነው እና ጥንቃቄ አድርጉ ለማለት ነው። በማንኛውም ሰዓት ወንጀል ነው ያው ግን በዚህ ወር ደግሞ እና ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ያላችሁ ንጽጽር መግባት ይቻላል ማለታችሁ። እሺ ኪንግ አለ ኪንጎ 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 አለ ሽሚ አለ አለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው። አልሐምዱሊላህ። እሺ እኔ ጥያቄ ምን መሰለሽ? አንቺ መመለስ ትችላለሽ? ብጠይቅሽ? አዎ ማውቀው ከሆነ መልሳለሁ። እሺ እኔ ብዙ ጊዜ አስገባኝ ብዬው አላስገባኝም ነበር። ጠዋት ለስራ ስነሳ ሰላት የሚሰግድበት ሰዓት ትንሽ 10 ወይም 5 ደቂቃ ትንሽ ቀደም ብዬ ነው እና የሚሰግደው። እስቲ እንዴት ይታያል የሚለውን ፈልጌ ነበር። ሳያዝን ለስራ ማለት ያው እዚህ ማለት ስደት ላይ ዱባይ ነኝ ያለሁት። ለስራ የምነሳበት መኪና የሚያመልጠኝ በቃ ሁል ጊዜ ሞክራለሁ ግን እንትን አይለኝም፣ አይሳካኝም። መኪና ያመልጠኛል ሁል ጊዜ ማለት ነው። ስለዚህ 10 ደቂቃ ወይም 5 ደቂቃ አስቀድሜ ነው የምሰግደው። እሺ እና ከዚህ ከተነሳሁበት የእጅ ስራ ቦታ እስከመጨረስ ደግሞ ወደ 1 ሰዓት አካባቢ እንደዛ እየሆነብኝ ነው። ኧረ አይቻልም ወንድሜ፣ አይቻልም። ወቅት ሳይገባ ከሰላት እንትኖች መካከል አንዱ ከሸርጦች እንደዛ ቢሆን የተሻለ ይመስለኛል። ቀጥይ ዛሩ ኢንሻአላህ። እኔም እየሰማሁ ነው። እኔም ጥቁር ነኝ። ጥቁር ቢስሚላህ ጨለማ በትንሹ አድርጉትና ቀጥሉ ኢንሻአላህ። ኮፒኒንግ ካደርጉት ካደረጉት ነው ይለቀዋል። ኮፒኒንግ ካደረጉት ለጠይቅ ጠይቅ ሞላ ነው ሞላ። እሺ ቴንኪ ብዙ ጊዜ ስንሰማ እስልምና ሚት አርጋንዴና 10 ሰከንድ እዛ ትክክል። እሺ ቴንኪ ብዙ ጊዜ ስንሰማ እስልምና የነቢያት ሃይማኖት ነው፣ 100 ምናምን ሺህ ነቢያት ነበሩ እንደዚህ እንሰማለንና የኔ ጥያቄ ምንድነው 100 ምናምን ሺህ ይቅርና ከነብያችሁ ከመሐመድ ውጪ አላህን የሰበከ አንድ ነብይ እሱን አምጡልን በማስረጃ። ማስረጃው ደግሞ እስላማዊ መሆን አለበት። መጽሐፍ ቅዱስ ውስጥ መደበቅ አይቻልም። ራሳችሁን ችላችሁ መልስ ስጡን። ቴንኪው። ወደ መልስ። በጣም ጥሩ ጥያቄ። ለመጀመሪያ ጊዜ ደህና ጥያቄ ስጠይቅ ምክንያቱም ስለ እስልምና ስለ ነቢያት ጠይቀው እስላማዊ መልስ የማይፈልጉ በጣም ብዙ ሰዎች ስላሉ አንተ ጥሩ ጥያቄ ጠይቀሃል። ኢንሻአላህ እንደምዘወትር ተስፋ አደርጋለሁ አንተም። እሺ ነብዩ ሰለላሁ ዐለይሂ ወሰለም ውጪ እስልምናን የሰበኩ ነቢያቶች አሉ ወይ ነው ጥያቄው። ሁሉም ነቢያቶች እስልምናን ሰብከዋል። እንዳልከው 124 ነቢያቶች ወደዚህ ምድር መጥተዋል።
ሁላቸውም አላህ Subhanahu Wa Ta'ala በብቸኝነት ተገዙ ከጣዖት ተራቁ እያሉ ሲሰብኩ እንደነበረ አምላካችን አላህ Subhanahu Wa Ta'ala በጣም በብዙ ቦታዎች ላይ ይናገራል። በመጀመሪያ አምላካችን አላህ Subhanahu Wa Ta'ala እሱ ዘንድ የተወደደ ሃይማኖት ኢስላም ብቻ እንደሆነ በምዕራፍ 3 ቁጥር 19 ላይ በምዕራፍ 3 ቁጥር 85 ላይ እንደዚሁም ደግሞ በምዕራፍ 30 ቁጥር 30 ላይ ይናገራል። የአላህ መልእክተኛ ማለት ሰላቱ ሰላም በሐዲሳቸው ተዛራዊ በማስረጃ ከነቢያት ነው ያልኩሽ በማስረጃ ከነቢያት ነው ያልኩትና በማስረጃ እኮ የነቢያትን ንግግር አቤት የማን አፎን አንዴ ቆይ አንዴ እኔ እንትን አንዴ ላስተናግድ ይቅርታ ዛሩ ትቀጥያለሽ እሺ አይ እሺ መርሐባ እስከምትመለስ ነሽ ከተል ኦኬ ስለዚህ አንተ እያልከን ያለው ከቁርአን አልቀበልም ነው አይደል ቀለል ስናረግ መጀመሪያ ስመኝ እኔ ከቁርአን አልቀበል አላልኩም ግን ከነቢያት ነው ያልኩት ከነቢያት ማለት ነብዩ ናቸው ያን ግለሰብ ነብዩ ናቸው ነብዩ ናቸው ያን ግለሰብ አይደለም እሺ ስንት ሁለት ይበቃል እሺ አንድ ሌላ ከመሐመድ ውጪ አንድ ስለዚህ አንድ ሌላ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጪ አንድ አይደለም እስላማዊ ማስረጃ መጽሐፍ ቅዱስ ውስጥ እንዳትደበቅ አራኒ ወደዚህ ወሬ ምን እኛ ሲጀመር መጽሐፍ ቅዱስ ይባል መጽሐፍ አናውቅም። ቀጥልሽ ብለህ ይታረቅ። ስለዚህ አሁን አንተ አሁን እያልከን ያለኸው ስለ ቀደምት ነቢያቶች ከሌላ ከቁርአን ውጪ ሌላ መጽሐፍ ነው ፈልገው ያለ በዛ ከቁርአን ውጪ ቁርአን ብቻውን አልቀበልም ነው ያልኩት። ከየት ነው ያመጣው ይሄንን መስፈርት? ወይስ አይምሮ ይፈጠረልህ ነው? ግድ የለም ቁርአን ያው በማመር ነው የመጣ በሌላ ነብይ አይደለም። እኔ ጠየቅኳችሁ ከሌላ ነብይ አላምን ነው አኩ ቁርአን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም። በሁለት እስኪ ያልኳችሁ አይደል? ሰማኛ አንድ ግለሰብ ስለቀደምት ነገር መመስከር አይችልም። በአንድ ግለሰብ አምላክ ይሄን የሚያክል ትልቁን ጌታ በአንድ ግለሰብ አይደለም እንተዋወቀው ብራዘር ከነቢያት አንጣልኝ አልኩ። ስለዚህ አምላክ በአንድ ግለሰብ አምላክ አያስተምርም። ይኸውልህ ሰማይና ምድር ከተፈጠረ ጀምሮ ብዙ ነቢያት ነበሩ። እስኪ አንድ ነብይ ሌላ አምጣልኝ ከሌለ የለም። በአንድ ግለሰብ አምላክ አያስተምርም ወይ? እንግዲህ እኛ አይምሯችሁ ላይ ለፈጠራችሁት ተራ የሆነ በአይምሯችሁ አለመረዳት የፈጠራችሁትን ተራ ለሆነ ነገር እኛ እዚህ ጋር የመጨቃጨቅ ከማን መሪጭ አንድ ነብይ ኧረ በኢየሱስ እንደናት አይደለም። ወደ መልስ ወሬውን ተው በእናት ወደ መልሱ ለምን ሚውት ጥያቄ መልስ ኧረ መልስ ዘገምት ብራዘር እኛ አምሮ ከምን አማራጭ አለ? ወላሂ አምላክን እንዳታቁ ነው። ፍጡር ከማምለክ ወደ ፈጣሪ ማምለክ እንዳትሄዱ። ይሄ ስላሴ ምናምን ከሚል የተለየ የሆነ እንትን ውስጥ ወጣችሁ ሌላ ነገር እንዳታስቡ። በቃ በዚህ ጥሪ ያደርጓቸዋል። እንዴ እናንተ እኮ ሰው ነው የምታመልኩት ነው እኮ እኛ እያልን ያለን። ኧረ ከእንትና ውጪ እንትና ምናምን ከምስክር ውጪ ምናምን ኧረ እሱን ተው፣ ሰው ነው የምታመልኩት እያልን ነው እኛ ጀማ። ሰው ነው የምታመልኩት እያልን ሰው ያንን ሪላይዝ እንዳታረጉ ነው አይምሯችሁ ላይ የሚከቱባችሁ። በቃ በደንብ አድርጋችሁ አወከር ያላችሁን አስታውሱ። አሁን እኔ ያልኳችሁ ማለት ነው። እንደዚህ አይነት ጥያቄዎችን አምጥተው አይምሯችሁ ላይ የሚያትሙባችሁ ለምንድን ነው? እንደው ይህን ጥያቄ ስትጠይቁ ትንሽ አከራካሪ ነው። አሁን አይታችሁ ከሆነ በቃ ትንሽ ለመከራከር ሞከረ። መስፈርቱን ኬታ መጣው ምናምን አልነው ምናምን አከራከረ ምናምን በቃ አልተመለሰ ምናምን ብሎ ጮቤ እንዲረግጥ ያደርገዋል። እዛ ጋር ግን ወረድ ስትል አንተ ሰው ነው እያመለክ ያለ።
ተረቷቸው ለሰውን ሰው ነው እያመለከ ያለው። እኛ ደግሞ ሰው ነው ፈጣሪ ነው ፍጡር ነው እያመለካቸው ያላችሁት። ይህንን መስፈርት ሙስሊሞች ይዘን ሄደን አናውቅም። ለምሳሌ ለሙሴ ትምህርቶች ሲሰጡት ሙሴ ስለ አዳም ስለ አብርሃም ስለ ሁሉም አውርቷል። ለነሱ ትምህርቶች ሲሰጣቸው እነዛን እኛ ብንጠይቅ የለም አሁን ከሙሴ በፊት እስቲ የነበረ ትምህርት አለ ወይ? የለም። ስለ ሙሴ ያመጣውን 10ቱን ትእዛዛት ማን ያስተማረው ብንል የለም በቃ ጨራሽ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ግን ስንመጣ ኢሹ አለን እኛ የምናስቀምጠው ኢሹ ማለት ነው። ኦኬ ከታች አልሰማም ነው። ሰላም አለይኩም ተሰማለህ ሀቢብ አለ ሀቡክ ይሰማል። እሺ አይ ከታች አትሰማም የሚሉ ነገሮች ስላሉ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ስንመጣ እኛ እስልምና በቀደምት ነቢያቶች ተሰብኳል ብለን እናምናለን። ለምሳሌ አላህ Subhanahu Wa Ta'ala ብዙ ነቢያቶችን ልኳል። ከ1000 ምናምን በላይ ነቢያቶችን አላህ እዚህ ምድር ላይ ልኳል። እና እነዛ የላካቸው ነቢያቶች በሙሉ ሁሉም የእስልምና ሃይማኖትን የላ ኢላሀ ኢላላህ መንገድን አላህን እየሰበኩ ነው የመጡት። አሁን ጥያቄው ምንድነው መሰላችሁ? አላህ እየሰበከ እንደሆነ እንደመጡ አውቀውታል እነሱ። እኛ ሙስሊሞች ማስረጃ እንዳለን ያውቃሉ። እኛ ከራሳቸው መጽሐፍ ነው የምንጠይቃቸው። እስቲ ከራሳቸው መጽሐፍ ኢየሱስ ክርስቶስ አምላክ ነው የሚል አምጡ። ክርስትና ሃይማኖት ነው ኦርቶዶክስ ወይ ፕሮቴስታንት አንዱን እናንተ ሃይማኖት አድርጋችሁ የምትይዙትን አምጡ ብለን ስንላቸው የለም ግጥጥ ምንድነው ጥርስ ግጥጥ አይን ፍጥጥ ይባላል። እንደዚያ ይሆናል። እኛ ጋር ግን ሲመጣ ሲያውቁታል መጽሐፋችን ላይ እንዳለ። ይሄ ሎጂካል የሆነ ባክግራውንድ ምንድነው ጠንካራ የሆነ ባክግራውንድ እንዳለ ያውቃል። ዛሬ ታረጋለሽ? አዎ ሶሪ። እሺ እና ጠንካራ የሆነ ባክግራውንድ እንዳለን ያውቃል። ስለዚህ ምን ይለዋል? በቃ አንተ የምታምንበትን ነገር ጣለውና ከሌላ ነገር አምጣልኝ ይላል። ከሌላ ነገር ከፈለክ ለሙስሊም ጋር ትመጣለህ። ከቁርአን ከሐዲስ ውጭ ከፈለክ ማለት እኛ ከቁርአን ከሐዲስ አስታጥቀን እንልካለን ከፈለጋችሁ ማለት ካንተው መጽሐፍ አስታጥቀን እንልካለን። አይ ከኔም መጽሐፍ እንዳትነኩ ከቁርአን ከሐዲስም እንዳትነኩ ሌላ አምጡ ይሉናል። ኦኬ እኛ ምንድነው ቀለል አድርገን የምንለው? ለምሳሌ እኛ አይደለንም እኮ ተጠያቂው። መጽሐፉ ምን ይባላል መሰላችሁ? እኔ አወከር ለምሳሌ የሆነ ነገር ይከሰትና ለዛ የተከሰተውን ነገር ያሉትን ምስክሮች በሙሉ አጠፋለሁ። ከዛ መልሼ ይመጣና እስቲ ከእንትና ውጪ ሌላ ምስክር አምጣ። you are the blame one እንዴ መጽሐፉ ላይ እኮ የተጫወታችሁት እናንተ ናችሁ። በጣም የቀለላችሁበት መጽሐፉ ላይ እናንተ ናችሁ። እኛ እንግዲህ የኢየሱስ ክርስቶስ ያስተማረበትን የአረማይክን ትምህርት በአረማይክ ነው ኢየሱስ ሲያስተምር ነበር። ያን የአረማይክ ትምህርት እኔ እጄ ላይ የሚያመጣልኝ ሰው ካለ ቃል እገባላችኋለሁ። የወንጌልን ትምህርት የሚያመጣልኝ ሰው ካለ ሱማ ወላሂ በወንጌል ትምህርት ላይ አላህ እንደተሰበከ ማሳያለሁ። የሙሴን ኦሪት የሚያመጣልኝ ሰው ካለ ይሄ ዝም ብሎ እንትን በማንም እንትን የተጻፈው ነው አይደለም። ሙሴ ሲሞት አይኑም አልደነዘዘም እንደዚህም አልፈዘዘም ምናምን አልሸመገለም ምናምን የሚለው ታሪኩ ነው አይደለም። የሙሴን ኦሪት የሚያመጣልኝ ሰው ካለ አሁንም ቃል እገባለሁ ያንን ነው አመጣለሁ። በቃ ያንን ነው አመጣለሁ። አሁን ታሪክ በጊዜ ሂደት ላይ ምን የሚባል ነገር አለ? ታሪክ በጊዜ ሂደት ላይ ጨዋታ ይጫወታል። ታሪክ በራሱ ማለት ነው። ከታች እያየው ነበረ። ታሪክ አሸናፊዎች የሚጽፉት ጽሁፍ ነው። ባይዘው ሂስትሪ ብሎ ማለት ሰርቫይቭ የሆኑ አካላቶች የሚጽፉት ጽሁፍ ነው። በክርስትና ሀልዎት ራሱ በክርስትና አስተምሮ ላይ አሉ አይደለ? እነ የአርዮሳውያን በቃ ተሸንፏል። ሰርቫይቫል ኦፍ ዘ ፊተስት ይሰራል እዛ ላይ በቃ ያሸነፈ አካል ታሪኩን እንደፈለጋቸው አልቆ ይሰራል። ኢትዮጵያ ሀገራችን እንትና ያለው ምሳሌ አይሆነንም። ሀገራችን በደንብ እኮ ዝንጥ ያለ ምሳሌ እኮ ስንት የዛባ ታሪክ ነው ያለው በሀገራችን። ያ ታሪክ አሸናፊ የሆኑ አካላቶች ሌላ አካል ስለሆኑ የጻፉት ነው። ሰውኛ ያንን ማንም የጻፈውን ታሪክ ይዛችሁ እኛ ጋር እንዳትመጡ። ከዓለማት ጌታ ነው አቡኪ በጣም ብዙ አወራ። እንትና ብዙ ጊዜ ስለ አምላክ አህዳዊነት ምናምን ሲወራ አይመቻቸው። ብዙ አወራ ይለኛል። ስለ አምላክ አንድነት ነው የማወራው። እንግዲህ ባወራም 50 ዓመት ተረት ነው እያወራ ያለው። ስለራስ አውራ። ስለማታውቀው ለምን ታወራለህ ወንድማችን? በጣም ጥሩ። እሺ ባይብልህ ላይ ቅድም አለ ስትል ስለነበረ ምንድነው ኦርቶዶክስ ነው ፕሮቴስታንት ነው? ለምን በቃ እኔ ክርስትና ነኝ። ምንም በቃ በኦርቶዶክስም በፕሮቴስታንት በየትኛውም ይመቸኛል። እኔ ላንተ የምመልሰው መልስ አይጠፋኝም። ኦኬ እሺ። ስለዚህ አሁን እኔ መጽሐፈ ኩፋሌን ጠቅሼ ካንተ ጋር ባወራ ትቀበለዋለህ ማለት ነው? መጽሐፈ ኩፋሌ እኔ 66ቱን ነው የምቀበለው። ስለዚህ ፕሮቴስታንትና ኦርቶዶክስ ነኝ አትበል። ኦኬ ፕሮቴስታንት ነው። ፕሮቴስታንት ሃይማኖት ነው አይደለም?
ያው ማለት ያው መሰባሰቢያችን ነው የቅዱሳን መሰባሰቢያ ስለሆነ ስም ተሰጥቶት ነው ያው በመንግስት ሃይማኖት ነው ሃይማኖት ነው ያው ሃይማኖት ነው። ኦኬ ያንን ሃይማኖት ኢየሱስ ሰብኳል። የፕሮቴስታንት ሃይማኖት ባይዘው አው ምን አለ አንዴ ሽፕሪ ካህንዬ አንድ ነገር ላስረዳችሁ። እኛ ስንጠይቃቸው እንደዚህ ዋሃብያ እንደዚህ ምንድነው የሚሏት ነገር እሱ ምንድነው ሱፍ ምናምንና ይላሉና እኛና እነሱን ላይ የኛ ዲኖሚኔሽን ነው። እነሱ ጋር ግን ሃይማኖት አድርገው ነው የሚይዙት። ባይዘው ኦርቶዶክስ ሃይማኖት ነው የሚባለው። የኦርቶዶክስ ቤተክርስቲያን ሃይማኖት ነው የሚባለው። ፕሮቴስታንት ሃይማኖት ነው። ያንን ሃይማኖት ኢየሱስ ክርስቶስ ሰብኮታል ወይ ካህንዬ? ኦኬ አቡከር በጣም ጥሩ። አሁን ኦርቶዶክስ ወይም ደግሞ ፕሮቴስታንት የሚለውን እንደ ካቶሊክ ኦንሊ ጂሰስ እንዲ አሁን በዚህ ዘመን ብዙ ሃይማኖቶች ወይም ደግሞ የሃይማኖት ድርጅት ስሞች ተጠቅሶ እናያለን። ይህንን ኢየሱስ ክርስቶስ አልመሰረተውም። ኢየሱስ ክርስቶስ የመሰረተው ክርስትና የሚለውን ማለት ሁሉም የራሱን ሐሳብ ይዞ በመውጣት ልክ አለ አይደለ የሆነ ስሜት ሲሰማው የራሱን ሐሳብ ይዞ በመውጣት ወይም ደግሞ እርስ በራስ በራሳቸው ነው ፕሮቴስታንት ኦንሊ ጂሰስ በቃ ማለት ሰዎቹ ይሄ የኔን ሐሳብ ይወስድልኛል የራሳቸው መጽሐፍ ቅዱስ እኮ አንድ ነው፣ ግን በራሳቸው ሐሳብ በራሳቸው ተርጉመው የተሳሳተ ትርጉም ተርጉመው የራሳቸውን ድርጅት ላይ እንትን ይላሉ። ስለዚህ እኔ አሁን ለዛ ነው ፕሮቴስታንት ኢየሱስ ክርስቶስ በሚገባ ክርስትናን አስተምሮናል በሚገባ በ60 ለምሳሌ ቆይ አንድ ሰው 66 አሃዱን ወይ ደግሞ 81 አሃዱን ሳይቀበል ክርስቲያን መሆን ይችላል? ክርስትና መጽሐፍ ቅዱስን መቀበል ሳይሆን ኢየሱስ ክርስቶስን በልብህ መቀበል ነው ወንድሜ። ስለዚህ ኢየሱስን በልቤ ከተቀበልኩኝ እኔ ባይብልን ምንም ነገር ባልቀበል እንትን እላለሁ ማለት ነው፣ እጸድቃለሁ ማለት ነው። አዎ መጽሐፍ እንደሚል እንዲህ ይላል፣ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍ ብትመሰክር ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር ከሙታን ማን ያለው? ቆይ ልጨርስ። ከሙታን እንደተነሳ ደግሞ ብታምን ትድናለህ ይላል። ማን ያለው ማለት ይሄንን ያለው ትድናለህ ብሎ ተናጋሪው ራሱ ድኗል። ለምሳሌ ጳውሎስ ነው ይሄንን ያለው። ማን ነው ስልጣን የሰጠው ጳውሎስ ይሄንን ለመናገር? ጳውሎስ ማለት ዝም ብሎ ተራ ሰው ሳይሆን በእግዚአብሔር እንዲሁም ደግሞ በልጁ በኢየሱስ ክርስቶስ ሐዋርያ የሆነ የተሾመ የተመረጠ ለአሕዛብ የተመረጠ ሐዋርያ ነው። ማን ነው ያለው? መጽሐፍ ቅዱስ ነው ይሄንን መረጃ የሰጠኝ ሰው ሳይሆን መጽሐፍ ቅዱስ ነው። ሐዋርያ ጳውሎስ በድሮ ህይወቱ አሳዳጅ ቤተክርስቲያንን ልክ አሁን እንዳሉት ሌሎች ሰዎች መጽሐፍ ቅዱስን የማይቀበል ኢየሱስ ክርስቶስን የማይቀበል የደቀ መዛሙርቶችን የሚያስገድል ወረቀት ደብዳቤ ይዞ የሚዞር ሰው ነበር። ነገር ግን እግዚአብሔር መረጠው። በመንገድ ላይም ተገናኘው። ለራሱ እግዚአብሔር መረጠው ብሎ የነገረህ ማን ነው? እግዚአብሔር እንደመረጠው የቀደሙት ሐዋርያት ጋር ሄዶ አሁን የቀደሙት ሐዋርያት ማለት 12ቱ እነ ጴጥሮስ ጋር ሄዶ ማረጋገጫ ያገኘ ሐዋርያ ነው። ይህ ሐዋርያ ከራሱ በፊት አሳዳጅ ነበር። እሺ የቱ ጋር ነው ማረጋገጫ? ባይዘው ወና የሆነ ነገር ነው፣ ምንም ነገር የለም በዚህ ጋር ማለት ነው። ካህንዬ ግን ቀለል ላድርገውና አይ ቲንክ ወደዚህ አይነት ፖይንት ውስጥ መግባትም ስለማልፈልግ ቀለል ላድርገውና ስለ ኢየሱስ ክርስቶስ የሚመለከተው ኢየሱስ ነው ወይስ ጳውሎስ ነው? ማንን ነው የምታምነው? ከኢየሱስ ነው ከኢየሱስና ከጳውሎስ ምረጥ አንደኛው። አንደኛውን አልመርጥም። ምክንያቱም ጳውሎስ የኢየሱስ ክርስቶስ አገልጋይ ስለሆነ አገልጋይነቱን እስካልካርኩ ድረስ እኔ ሁለቱንም እቀበላለሁ። እሺ ጳውሎስ ኢየሱስ አምላክ ነው ብሎ አስተምሯል። ስለዚህ አንተ አላህን ነው የምትቀበለው መሐመድን ነው የምትቀበለው ብዬ ብጠይቅ ምን ትመልስልኛለህ? እሱማ አላህ ቁርአን ላይ ራሱ መን ይطع الرسول فقد اطاع الله ይላል። መልእክተኛን መከተል ማለት ላኪውን እንደመከተል ነው። አሁን ያ ጥያቄ ማን ጋር ነው የሚሰራው መሰለህ? ለምሳሌ አንተ ሐዋርያቶችን ማለት ነው ሐዋርያቶችን ብልህ ኖሮ ሐዋርያቶች ለምሳሌ ኢየሱስ ክርስቶስ ላካቸው 12ቱ ሐዋርያቶች ሂዱ አለ። በአሕዛብ መንገድ እንዳትሄዱ አለ። አስተውሉ። አሕዛብ የሚባል ነገር አይመቸውም ኢየሱስ ክርስቶስ። ወደ አሕዛብ መንገድ እንዳትሄዱ አላቸው። ወይ ፈሪሳውያን ምናምን ጋር እንዳትሄዱ አለ። ለቤተ እስራኤል ብቻ ነው። ከዛ ለጠፉ በጎች ብቻ ነው። ወደዛ እንዳትሄዱ አለ። ይሄንን ትምህርት ጳውሎስ መጥቶ ሻረው። who is ነው ማን ነው እሱ? ገባ? አሁን እኔ የምልህ አሁን እንደውም መስራቻችሁ ጳውሎስ ክርስቲያን እንደፈለክ እንድታወራ አልፈልግም። ምክንያቱም ኢየሱስ ክርስቶስ
አሁን ለእስራኤል በጎች ለጠፉት በጎች እንዳለ ሁሉ ስለ አሕዛብ ደግሞ የተናገራቸው ብዙ ክፍሎች አሉ። ከዛ መካከል ደግሞ እነዛ ያቺ ውሃ ስትቀዳ ስላገኛት ሴት እነሱን ምግብ እንዲገዙ ልኳቸው እንዲሁ እሷና የአካባቢ ሰዎች የመዳን ምክንያት የሆኑበትን ክፍል እናገኛለን። ኢየሱስ ክርስቶስ የዓለም የመጣ መድኃኒት ነው። መሲሁ ነህ ወይ ስትለው አዎ ነኝ ብቻ ነው ያለው ኢየሱስ ክርስቶስ። ከአሕዛብ ጋር አይገናኝም ጥቅሱ። እና ሴትዮዋ ምን ነበረች እኮ? ሴትዮዋ አንተ መሲሁ ነህ ወይ ብላ ጠይቃቸው አዎ ነኝ አላት። አለቀ። ሴትዮዋ እኮ ከአይሁድ ዘር የወጡ ዘሮች ናቸው። ከአይሁድ ዘሮች የወጡ ከአሕዛብ ጋር አሕዛቦች ናቸው እኮ። አሕዛብንም ኢየሱስ ክርስቶስ ቀርቦ በትህትና ያናግር ነበረ። እኔ በትህትና ያናገረ ማለት ነው። አይታችኋል አሁን ወዴት እንደመጣ ኢየሱስ ክርስቶስ። አንደኛ በትህትና ያናገራቸው የሆነ ሰዓት አስተካከለ እንጂ ምን አለ መሰለ መጀመሪያ ላይ አንድ ሴት መጣ ልጄና ታሞብኛል አለቻት። አስተውሉ፣ እናት ናት ወላሂ። እና እናት ለልጇ ምንም ትሆናለች። እና ልጄ ታማብኛለች ልጄን አድንልኝ ምናምን ሲላት የይጂ ምናምን አላት። ቡችላ ነሽ አላት አንቺ። እና የኔ እንትኖችን ለቡችሎች አልሰጥም። ምንድነው የምኖችን እንጀራ ነው የሚለው ቃሉ ራሱ ትንሽ ጠጠር ያለና ለቡችሎች አልሰጥም ማለት እንጀራ ይዞ ለቡችሎች መጣል አይገባም። የምኖችን ልጆችን እንጀራ ይዞ ለቡችሎች መጣል አይገባም ነው። የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት አሕዛብ ቡችላ ነው በኢየሱስ ክርስቶስ አስተምሮ መሰረት ማለት ነው። ከዛ ቀጠል አደረገችና እሷ ግን ዋይዝ ነበረች። ልጇ እንዲድንላት ስለፈለገች የሆነ በቃ ትርፍራፊም ነገር እኮ ለቡችላ ይሰጣልና ትርፍራፊም ነገር ቢሆን ስጠን ያለችው። አሁን ወደዛ ፖይንት አንገባም፣ ግን ቀለል እናድርግና ኢየሱስ አምላክ መሆኑን አስተምሯል ማለት ወደዛም ማለት ሁሉም ርዕስ ስላለው አሁን ወደዛ ከገባን እኔም ደግሞ የራሴን አስተምሮ የተረዳሁትን አስተምሮ ልነግር ይችላል። ችግር የለውም። ኢየሱስ አምላክ ነው። አምላክ መሆኑን አስተምሯል ኢየሱስ ክርስቶስ። ኢየሱስ ክርስቶስ አንተ እንደምታስበው ወይም እዚህ ጋር እንደምናወራው ኢየሱስ ክርስቶስ እኔ ስለራሴ ለመሰከር አልመጣሁም፣ ምስክርነቴ እውነት እንዲሆን የላከኝ ይመሰክርልኛል ብሎ አብ ደግሞ ስለ ኢየሱስ ክርስቶስ የመሰከረበትን ክፍል ማየት እንችላለን። ኢየሱስ ክርስቶስ ስለራሱ ሊመሰክር፣ ራሱ ሊያከብር፣ ራሱ ሊያነግስ ሳይሆን የመጣው ስለ ወዳጆቹ ወይ ደግሞ ለኃጢአተኞች ራሱን አሳልፎ ሊሰጥ የመጣ ንጉስ ነው። እሺ ስለራስ መመስከር ብሎ ማለት ለምሳሌ አምላክ መሆኑን ኢየሱስ ስለራሱ ተናገረ ማለት ስለራሱ መሰከረ ማለት ነው። አሁን ለምሳሌ እኔ ከመሬት እኔ እንደዛ ነኝ ብል ምስክርነቴ እውነት አይደለም። ግን አሁን ስለአንተ አሁን ስለ አቡኪ ወይ ቁሱ ኢየሱስ ይላል ወይ የሆነ ሰው ሲመሰክር ብሎ ተናግሯል። ለምሳሌ አንተ ኢየሱስ ክርስቶስ ግን ብሎ አስተምሯል። አሁን ለምሳሌ ሰው መሆኑን አስተምሯል አይደለም እንደ ኢየሱስ ክርስቶስ። እኔ ማይዋጥልኝ ነገር ምን መሰለህ? ትልልቅ ነገሮች እሱ አሁን ራሱ ሊያከብር አልመጣም። ስለራሱ መልካሙን ነገር ሊመሰክር አልመጣም። እሱ ግን ሲጸልይ ምን አለ? አባቴ ሆይ አለ። ያ አባቴ እኔ በቀድሞ ቆይ አንዴ እሱ ሲመሰክር ሲጸልይ እንዳለ አባቴ ሆይ ቀድሞ በነበረኝ ክብሬ መንበሬ አክብረኝ። እሱ ኢየሱስ ክርስቶስ በትዕቢት ተነፋፍቶ እንደዚህ ራሱን የሚኮራ አይነት ጌታ አይደለም። እሱ እኮ እኔ በልቤም ትሁት ነኝ ያለ ጌታ ነው። ስለዚህ ስለ ራሱ ሊመሰክር አይደለም የመጣው። ዕብራውያን ላይ ደግሞ ስለ አብ ስለ ልጁ የመሰከረ ዕብራውያን ተወቀይ። አሁን ይሄ ማንም ወደ ሌላ እንትን እንሄዳለን። አሁን ስለ ኢየሱስ ነው እያወራን ያለነው። አሁን እንግዲህ እኔም ለምሳሌ በጣም ትሁት ነኝ ለአምላኬ ከይቅርታ ጋር ማለት ነው። እና ሁሉም ሰው ትሁት ነው። እና ትሁት መሆኑ አምላክነቱን አይደለም የሚያሳየው። እንደውም ዩአር ምን እያረጋገጥክልን ነው መሰለህ? ያ አካል ጻድቅ እንደሆነ ነው እያሳየን ያለው አይደለም? ኢየሱስ ጻድቅ ነው። በቃ የአምላክ ባሪያ ነው። በቃ አምላክን ተከታይ ነው። ሌላ ምንም አምላክ ነው የሚያስብል እኔ ምን አስተምሯችሁ ነው? ምንድነው የነካችሁት? እስቲ ንገረን እስቲ። አሁን እስቲ አንድ ኢየሱስ ያስተማረውን አምላክ ነው ብዬ ያስተምኩት በዚህ ምክንያት ነው በለን እስቲ። ከዛ ያው እዚህ ጋር 1500 ሰዎች። እሺ በጣም ጥሩ። ኢየሱስ ክርስቶስ አምላክነቱን እኔ 1000 ጥቅስ እዚህ ጋር 1000 ጥቅስ አንድ ጥቅስ ኢየሱስ ያስተማረበትን መጽሐፍ ቅዱስን ስለማምን መጽሐፍ ቅዱስን ስለማምን አንድ ጥቅስ ኢየሱስ ያስተማረበትን ምን ኢየሱስ ያስተማረበትን አንድ ጥቅስ አምላክ መሆኑን ያስተማረበት ኢየሱስ ክርስቶስ ስለራሱ ሊመሰክር የመጣ ጌታ አይደለም። እሱ እኮ ስለዚህ አምላክ መሆኑን አላስተማረም። ስለሱ የመሰከረው አብ ነው፣ አባቱ ነው ስለሱ የመሰከረው። እሱ አምላክ መሆኑን አላስተማረም። አቡኪ አሁን ለምሳሌ በአይሁዶች መካከል እያስተማረ እኔ እኮ አለ እሱ የ30 ዓመት ወጣት ሆኖ
ቆይ የ30 ዓመት ወጣት ሆኖ እኔ እኮ ከአብርሃም በፊት ነበርኩ ሲል ይሄ 30 ዓመት አባታችን ቆይ እሺ ሐሳቤን ምን ነው እኔ እኮ ብዙ ሰዓት አልወስድም አይደል ምን ነው አቡኪ ብዙ ሰዓት እኮ አልወስድም እኔ ከአብርሃም በፊት ነኝ ሲል እንዴ አንተ 30 ዓመት ወጣት ሆነ ሳለ እንዴት አባታችን አብርሃም ላይ ክፉ ቃልን እሱ ግን እኔ አብርሃም ሳይወለድ እንደነበረ ኢየሱስ ክርስቶስ ከዘላለም በፊት የነበረ ጌታና አዳኝ እንደሆነ እየነገራቸው ነበር። ይሄን ቃል ስለተናገረ እነሱ ስለተረዱ ድንጋይ ያነሱና ለወግሩ ተነሱ። ይሄ አምላክነቱንና ጌታነቱን ይሄ ነው እኮ ደስ የሚያለኝ እኮ እናንተ ጋር እኮ ይሄ ነው ችግራችሁ። አይታል አሁን በቃ አንተ አሁን ምንም የሚገናኝ ነገር አላወራህልን። ኢየሱስ ክርስቶስ ከአብርሃም በፊት ነበርኩኝ አለ። ስለዚህ አምላክ ነው። እስቲ እኔ አምላክ ነህ በሉኝ እስቲ። ያው እኔ ከአብርሃም በፊት ነበርኩኝ። ያው መስክሬያለሁ። ያው እኔ ነበርኩኝ። ምንም ይሁን እኛ በእናንተ አይምሮ ማለት ነው በእናንተ አይምሮ ብንሄድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአማልክት አምላክ ልናረጋቸው ነው ማለት ነው። ከዚህ የባሰ ንግግር ተናግሯል። ከአደም በፊት ነበርኩኝ ብሏል። ለምሳሌ አንተ አሁን አብርሃምን አታውቅም። አብርሃም የእምነት አባት ነው። አብርሃም ቀላል ሰው አይደለም። የእምነት አባት ነው። አብርሃም የነበረ ሰው ነው። አብርሃም እኮ የእምነት ሁሉ መነሻ ነው። እስማኤል በአብርሃም በኩል እንዲባረክ የአሕዛብ ምድር በእስማኤል እንዲባረክ የተደረገው እኮ የአብርሃም ዘር እኮ ነው። ማን ይሰማሃል? ይሰማኛል። ኢየሱስ ራሱ ሲያስተምር አምላክ ነኝ ብሏል። ካላለ ደግሞ ወደ ሐዋርያቶቹ እንሄዳለን። ራሱ በህይወት በነበረበት ጊዜ አምላክ ነኝ ብሏል። ኢየሱስ ክርስቶስ ስለራሱ ሊመሰክር አይደለም የመጣው፣ ስለሱ ራሱ ሊያነግስ የመጣ ጌታ አይደለም። እርሱ ያኔ ጌትነቱን እንኳን የተናገረው አስገዳጅ ሁኔታ። አሁን ለምሳሌ ጀሙ አንድ ቦታ አለ። አሁን እኔ ጌታና መምህር ስሆን ብሎ እንኳን ያስተማረው ወዶ ሳይሆን ዝቅ ብሎ ልጨርስ ዝቅ ብሎ እግራቸውን ሲያጠብ እኔ አልታጠብም ምናምን ሲሉ እኔ ጌታና መምህር ትሉኛላችሁ እንዲሁ ነኝና፣ ነገር ግን የእናንተን እግር ዝቅ ብዬ ኢትህትናውን እሱ ስለራሱ ሊመሰክር እኮ አይደለም። ይሄ ከአንድ መምህር የሚጠበቅ ነው። እባክህ ካህን ተረጋጋ። እግዚአብሔር በብሉይ ኪዳን እኔም ብቻ አምልኩ እኔንም ብቻ ተገዙኝ እያለ ለነ ሙሴ ሲያስተላልፍ ኖሯል አይደለ? ከዛ ኢየሱስ ክርስቶስ መጥቶ እሱን አምላክ ካደረከው ልክ እግዚአብሔር በተቃራኒው እንዳለ ኢየሱስ ብለዋል ወይ ካላለ ወደ ሐዋርያቶቹ እንሄዳለን እኮ እያልኩ ነው። እግዚአብሔር እኔን ብቻ አምልኩኝ ብለዋል። አዎ ተናግሯል። እግዚአብሔር እኮ እኔን ብቻ አምልኩ እኔንም ብቻ ተገዛኝ፣ እንደውም እርድህንም ሁሉንም ነገር ለኔ ብቻ አድርግ፣ እንደውም በሌላ አማልክት ሌሎች አማልክቶችን የሚገዙ ካሉትን እንዲገደል ራሱ ለሙሴ ሕግንና ትእዛዝን ሰጥቶታል። ኦኬ እግዚአብሔር ያ በብሉይ ኪዳን የነበረው አምላክ በአዲስ ኪዳን ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ኢየሱስን የላከው አምላክ እንደዛ ብሎ ተናግሯል። ኢየሱስ አምላክ ነው ስትለን እንደዛ ብሎ ኢየሱስ ክርስቶስ በህይወት በ33 ዓመቱ እድሜው ላይ እንደዛ ብሎ ተናግሯል። አለ ካልክ ስጠንና እሱን ጥቅስ እንይልህ፣ ከሌለ ደግሞ ወደ ሐዋርያቶቹ እንሄዳለን። እሺ ጀሙ ጥሩ ነው። እሺ ይሄን ጥያቄ እንድመልስልህ ኢየሱስ ክርስቶስ ከድንግል ማርያም የጀመረ ማንነት ወይም ደግሞ ህይወት አለው ብለህ ነው የምታስበው ወይስ ኢየሱስ ክርስቶስ ድንግል ማርያም ከመፈጠሯ በፊት አለ ብለህ ታምናለህ? በጣም ጥሩ። ከሉቃስ 1:31 በፊት ትጸንሻለሽ ከመባሏ በፊት ኢየሱስ ክርስቶስ ካለ ቅድመ ህልውና ካለው ስጠን። ይሄ እኮ ነው አምላክን እኮ ካልከን ቅድመ ህልውና አለው እያልከን ነው። ያንን ደግሞ ስጠን እያልንህ ነው። በጣም ጥሩ። ኢየሱስ ክርስቶስ በትንቢት መጽሐፍ ወይም ደግሞ በነቢያት መጽሐፍ ብዙ ቦታ እንደሚመጣ ወይም ደግሞ ያለ የነበረ እንደሆነ ተነግሯል። ዮሐንስ ራእይ ላይ እኔ አልፋና ኦሜጋ ያለው የምኖር ኢየሱስ እንደሚመጣ አንድ ነብይ እንደሚመጣ ተተንብዮለታል ማለት አልፋና ኦሜጋ ነኝ የሚለው ምንም እንትን አይልም፣ ቦታ የለውም ማለት ነው። እኔ አልፋና ኦሜጋ ነኝ የሚለው ኢየሱስ ነው ካልክ ችግር የቱ ጋር ነው ያለው? ኢየሱስ ዮሐንስ ራእይ 6 ላይ መሰለኝ። ችግር የለውም እና ይላል። ስለዚህ ኢየሱስ ክርስቶስ አልፋና ኦሜጋ ነው ብለን የምታምነው እንዴ? ለምንድን ነው ማላም ነው አባ? ስጠን ጥቅሱን። ችግር የለውም። ዮሐንስ ራእይ ምዕራፍ ስንት 6 ላይ መሰለኝ። እስኪ ቼክ ላድርገው ላውጣ እንዴ? ምዕራፍ 1 ቁጥር 8 ላይ ስንት ላይ ለኢየሱስ ክርስቶስ ነው ብለህ ጥቅሱን የምትሰጠው ከሆነ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ አለ እሱ ጥቅስ። ግን ለኢየሱስ አይደለም፣ እሱ ለኢየሱስ ነው ብለህ መውገት ትችላለህ። 1:8 ላይ ነው። ይሄ ቃል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው ብዬ ማውራት እችላለሁ። እኔ ፈቃደኛ ነኝ። እሺ
ይሄው ከፍቼልሃለሁ። አሁን መቀጠል ትችላለህ። ለኢየሱስ መሆኑን እዚህ ጋር አሳየን። ሚውት ነህ። እሺ በጣም ጥሩ አመሰግናለሁ። ላንብብ ተፈቅዶልኛል። እኔ ጋር ስላለ መጽሐፍ ቅዱስ ማንበብ እችላለሁ። ከ6 ጀምሬ ላንብብ። ሐሳቡ ከ6 አይደለም የሚጀምረው ወይ 8 ላይ አንብባ ስለ ኢየሱስ ነው አስረዳ። ከቁጥር 4 ጀምረህ ነው የምትጀምረው። ሐሳቡ ከዛ ነው። ከ4 ጀምሬ ላንብብ። ሐሳቡ ከ4 ነው የሚጀምረው። ኢየሱስ ላይ ለኢየሱስ ነው ብለህ የምታወራ ከሆነ 8 ላይ ብቻ ማውራት ከቻል ካሳየን ኢየሱስ መሆኑን፣ ካልሆነ ከሐሳቡ ከ4 ነው የሚጀምረው። ቀጥል። እሺ ከ4 ጀምራለሁ። ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ላሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው እስኪ አንዴ እኔን እየሰማኸኝ እኔ ጋር ለምታወራው አንዴ ስማኝ። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው ያለው ማን ነው? ኒውታንስ ኢየሱስ ነው። ኒውት አንዴ ከሙታን እስኪ ቆይ አንዴ የምጠይቅህ መልስልኝ። ካለውና ከነበረው የተባለው የሚመጣው የተባለው አብ ነው ወይስ ደግሞ ኢየሱስ ነው? የሚመጣ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ወንድሜ። ኦኬ አሁን በደንብ ስማኝ እሺ። ከሰባቱ ደግሞ በዙፋኑ ፊት ካሉት ከሰባቱ መናፍስት የተባሉት እነማን ናቸው? ሰባቱ መቅረዞች ወይም ደግሞ ሰባቱ መናፍስቶች ማለት አሁን ሰባት ቁጥር የአምላክ ዲቫይን የአምላክነትን እንትን ምስክርነት የሚያሳይ ነው። ግን የሱን ትርጉም እንትን አላ አንዲ ካህን ከታመነው ምስክር የተባለው ማን ነው? ይውታ አታድርጋ እንዴ እየመለስ ከታመነው ምስክር ስለ ኢየሱስ ክርስቶስ ነው። እሺ ሁለት ጊዜ ነው ስለ ኢየሱስ ክርስቶስ የጠቀሰው እዚህ ጋር ወይስ ደግሞ መናፍስትና ካለው ከነበረው ከሚመጣው የተባለው እንዲሁም ከሙታንም በኩር የተባለው ሶስቱም ስለ ኢየሱስ ነው የሚያወራው? አው የሳው ይሄንን ቃል በሚገባ ማምነው እኔ የተቀበልኩት ለኢየሱስ ክርስቶስ እንደሆነ ነው። እሺ አዳምጠኝ አሁን። እሺ ካለውና ከነበረው ከሚመጣው የተባለው አብ ነው። እሺ ከሰባቱ መናፍስት የተባሉት ደግሞ የእግዚአብሔር አገልጋዮች መላእክት ናቸው። እርሱን ደግሞ አሳያለሁኝ። እሺ ዙሂር ራእይ ላይ ያሉ። ከታመነው ምስክር የተባለው ኢየሱስ ነው። ስለ ሶስት አካል ነው የሚያወራው። እሺ እዚህ ካለውና ከነበረው ከሚመጣው የተባለው ቁጥር 8 ላይ ያለው ያለውና የነበረው የሚመጣው የተባለው ቁጥር 4 ላይ ያለው ነው። እሺ ለኢየሱስ አይደለም። ያልገባው ካለውና ከነበረው የሚለው ለአብ ነው። ያው ለአብ ነው። ካለውና ከነበረው ከሚመጣው የተባለው ቁጥር 4 ላይ አብ ነው። ከዛ በዙፋኑ ፊት ካሉት ከሰባቱ መላእክት የተባሉት የእግዚአብሔር አገልጋይ መላእክት ናቸው። እነሱን እሰጣለሁ። ከታመነው ምስክር ከሙታንም በኩር ብሎ የሚገልጸው ደግሞ እስከ መጨረሻው ያለው ስለ ኢየሱስ ክርስቶስ ነው። እዚህ 6 ቁጥር ላይ ደግሞ የምታገኘው መንግስትም ለአምላኩና ለአባቱ የተባለው የኢየሱስ ክርስቶስ አምላክና አባት ካህናት እንድንሆን ላደረገን ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን የሚለው ለእግዚአብሔር አብ ለኢየሱስ ክርስቶስ አምላክና አባት ምስጋናን እያቀረበ ነው ዮሐንስ ማለት ነው። ከዛ ቁጥር 7 ላይ ያለው ለኢየሱስ ክርስቶስ ነው። ሻዳም እነሆ ከደመና ጋር ከሚለው ጀምር። አዎ ይሄ እነሆ ከደመና ጋር ይመጣል የሚለው ለኢየሱስ ክርስቶስ ነው። ያዩት ሙሉ ዋይ ዋይ ይላሉ የተባለው አንበባውና እንጨርሳ ይመጣል። እነሆ ከደመና ጋር ይመጣል፣ አይንም ሁሉ የወጉትን ያዩታል፣ የምድር ወገኖችም ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን የሚለው ለኢየሱስ ክርስቶስ ነው የሚያወራው። አሁን እዚህ ጋር በደንብ ተረዳ። ከዚህ ጋር ያለው ስትረዳው ያለው ዋናው እዚህ ጋር ያለው ነው የሚቀጥለው ክፍል ነው። ችግር የለም እሱ ቀጥል። እሺ ካህን አዳም አንዴ ቁጥር 7 ላይ ኢየሱስ ነው አልኩት። ቁጥር 8 ላነብልህ ነው ካህን ላነብልህ ነው። አንዴ አትደረግ። እሺ ቁጥር 7 ላይ ስለ ኢየሱስ ነው። ቁጥር 6 ላይ ያለው ደግሞ የኢየሱስ ክርስቶስ አምላክና አባት እያመሰገነ ነው። ቁጥር 3 እና ቁጥር 4 እና 5 ላይ ያለው ደግሞ ስለ አብ፣ ስለ መናፍስቶቹ፣ ስለ ሰባቶቹ እንዲሁም ደግሞ ስለ ኢየሱስ ክርስቶስ ማለት ነው። ቁጥር 8 ላይ ያለው ደግሞ ቁጥር 4 ላይ የተጠቀሰውን እዚህ ጋር 8 ላይ አምጥቶ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አየሁ አይደለ? ይሄን ደግሞ የምታገኘው እዚሁ ላይ ስትቀና ላሳይህ። ምዕራፍ 21 ላይ ስትሄድ ይታይሃል።
አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከህይወት ውሃ ምንጭ እንዲያው እኔ እሰጣለሁ ይላል። ማን? ያ ምዕራፍ 1 ቁጥር 8 ላይ ያየኸው አምላክ ማለት ነው። ወይም ቁጥር 4 እና 5 ላይ የሚገኘው ማለት ነው። አሁን ተረዳኸኝ? አብ ነው የሚመጣው በፍጹም ኢየሱስ አብም ይመጣል። ኖ አብ እንደሚመጣ መጽሐፍ አልነገረንም። መጽሐፍ ማቴዎስ ወንጌል ላይ እኔ እሄዳለሁ ችግር የለውም እስካለ አብ እንደሚመጣ ማስረጃ ልስጥህ። ማለት ኖ ወሂድ የሆነ እንትን ላይ አይቼዋለሁ። ወሂድ እኮ ይሄንን ነገር ሲያወራበት ነበርና እሱ ጠይቆ ትክክል እንዳልሆነ ተረድቶ የተመለሰበትን ፓርት ያነበብኩ ያየው ይመስለኛል ቪዲዮ። ወሂድ አይደለም ማወራው፣ አንድ ጊዜ ስማኝ እሺ። ኢየሱስ እግዚአብሔር እንደሚመጣ ላሳይህ ወይ ያልኩህ ነው። አዎ እግዚአብሔር ነው እኮ የሚመጣው። ኢየሱስ ክርስቶስ እግዚአብሔር ስለሆነ የሚመጣው እግዚአብሔር ነው። ፕሊስ ኢየሱስ ክርስቶስማ አንዱ እግዚአብሔር የላከው ነው። ኢየሱስ ክርስቶስ እግዚአብሔር የላከው መልእክተኛ ነው እንጂ ማነው እግዚአብሔር አይደለም። እግዚአብሔርና ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል አንድ መካከለኛ አለ፣ እርሱም ኢየሱስ ክርስቶስ ሰው የሆነው ኢየሱስ ክርስቶስ ነው የሚለው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ይሁን ከአንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ ተላኪ ነው፣ አብ ደግሞ ላኪ ነው። እሺ እሱን አውቃለሁ። እርሱ በሰውነቱ ያው ተላኪነቱን እናውቃለን፣ ሰውነቱን ደካማነቱን እናውቃለን። በአምላክነቱ ደግሞ አምላክ እንደሆነ አንክድም። መቼም ቢሆን ከአእምሮአችን የሚጠፋ ነገር አለ እኮ። አምላክነቱን ለምን አታሳየንም? እንደዛ ከሆነ አሁን እኮ አምላክ እንዳልሆነ እኮ ዮሐንስ ራእይ ላይ አሳየው። ኦኬ አምላክ ነው ካልክ ደግሞ ኢየሱስ ክርስቶስ አሁን ወልንገር እንትና ካህን በደንብ ስማኝ። ኢየሱስ አንዴ ስማኝ። ቆይ ያለውና የነበረው የሚመጣውን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ማለት አራት ላይ እንዳልከው ለዮሐንስ እንደተገለጠለት ነው። ካህን ቆይ ችግር የለውም ስማኝማ። ይሄ ማለት በቃ ጥሩ። አሁን የተረዳሁት ነገር ምንድነው? እኔ አሁን እየበላሁ እያዳመጥኩ ነበርና ያ ማለት ኢየሱስ መጀመሪያ አላስተማረም፣ በኋላ መጥቶ ነው የታረመው ነው እያልክ ያለው? መጥቶ አስተካከለ። ዮሐንስ ማለት ደቀ መዛሙርት እኮ መጥቶ አስተካከለ። ኢየሱስ መጥቶ አስተካከለ እንጂ መጀመሪያ አላስተማረም ነበር። በኋላ ሄዶ መጣና አስተካከለ ነው አይደለ? እንዴት ማለት አልገባኝም። ሄዶ አስተካከለ ማለት መጀመሪያ ምድር ላይ ያለ አላስተማረም። ከዛ መጣና አስተካከለው። አይ በቃ ብሎ አምላክ ነኝ ብሎ በራእይ መጥቶ አስተማረ ነው እያልክ ነው ያለው? ምን እንደሆነ ታውቃለህ? ከአንድ ጀምሮ መጽሐፉን ራእይን ስታነበው አልጠየቅኩህም። እሺ እንዴት ነው የሚመልሰው? ቆይ ማለት ዝም ብዬ አድማጭ ነኝ? ቆይ ካላወራው አድማጭ ነኝ እንዴ? እሺ አይደለም። አሁን እኮ እያወራህ ነው። አሁን እንግዲህ እኩል ነው እያወራህ ያለው። ምንም አዲስ ነገር የለም። ቆይ እያልኩ ያለሁት እኔ ምንድን ነው መጀመሪያ አላስተማረም፣ በኋላ መጥቶ ነው ያስተማረው ወይ አስተካክሎ ነው ወይ? በራእይ ለዮሐንስ የተገለጠ መልእክት ነው እኮ። በራእይ ማለት በኋላ ነው አይደለ? ከእንትን ካለ በኋላ ካረገ በኋላ ነው አይደለ? ምድር ላይ ያረገ አስተማረም። 12ቱ ደቀ መዛሙርት እነዛ ተሰብስበው የነበሩት መካከል በተራራው ላይ መላእክቶች ከማረጉ በፊት አላስተማረም ነበር፣ በኋላ ነው ያስተካከለው ነው። የኔን እንትን ሰምተዋል። ለምሳሌ ኢየሱስ ምድር ላይ ቆይቶ ነበር አይደለ? ከወጣትነት እድሜው ጀምሮ ምድር ላይ ቆይቶ ነበር እና ምድር ላይ አላስተማረም ነበረ። በኋላ ላይ ግን መጥቶ አስተማረን አይደለ? ቀለል እያርገ ስናየው አንተ ያልከን ነገር አስተካክሎ ኢየሱስ ታረመና አስተማረን እያልከን ያለው አይደለም? ታረመ ሳይሆን መጥቶ ሳይሆን በራእይ ተገለጠለት ማለት በራእይ ተገለጠለት ነው። ተገልጦለት መጀመሪያ አላስተማረም ነበረ። እሺ አስተምሯል መጀመሪያ ምድር ላይ። ኢየሱስ ክርስቶስ ምድር ላይ እኮ እያለ እንዲህ ብሎ ጸልዮአል። ይሄን ጸሎት መቼ ሳትረሱ አባት ሆይ አለ እኔ ቀድሞ ከዚህ በፊት ቀድሞ በነበረኝ ክብር ምን በለኝ አክብረኝ ብሏል። እሱ ኢየሱስ ክርስቶስ ከሙታን ከተነሳ በትንሣኤ ከተነሳ በኋላ በዛ ክብር ነው ያለው እኮ። እሱን አልጠየቅኩም። አሁን እኮ አልጠየቅኩም። ሁሉም ነገር እኮ ይያዛል። አሁን መጽሐፍ ቅዱስ ላይ ሁሉም ነገር ስለሚያዝ ማስረዳት ሞክረው እኮ መጀመሪያ አላስተማረም ነበረ ነው በቃ። ወደዛ አዎ በለንና ራእይ ላይ ደግሞ እንሂድ ማለት ነው። ግን መጀመሪያ አይ አስተምሯል ካልክ መጀመሪያ ያስተማረበትን ጥቅስ እንግዲህ ምድር ላይ ብዙ ዓመት ኖሯል። እንግዲህ ምንም ቢሆን ማለት ነው የተወሰነች ቢሆንም ኖሯል እና በዛ እድሜ ላይ ያለውን ነገር ረስተን
ኦኬ በጣም ጥሩ። ቅድም ለአንተ መሰለኝ እያልኩ ያለሁት ኢየሱስ ክርስቶስ ስለራሱ ወይም ደግሞ ስለራሱ ሊናገር ስለራሱ ሊመሰክር አልመጣም ብያለሁ በመጀመሪያ አይደለ? እሱ ራሱን ሊያከብር የመጣ ጌታ አይደለም ብያለሁ። ስለዚህ ነገር ግን ህይወቱ ወይም ደግሞ ሲያስተምር በነበረበት 30 ምናምን ዓመት በነበረበት ጊዜ ግን ህይወቱ ኑሮ ተአምራቱ የሚያደርገው ነገር ግን አምላክነቱን ጌትነቱን የሚያሳይ ነው። አሁን አንተ ምን እያረክ ነው መሰለህ ካህን? እኔ የጠየቅኩህ ነገር ላይ ትኩረት አድርግ። አንተ አሁን በራእይ መተህ በራእይ ብለህ ከመንገር በፊት ከራእይ በፊት በነበረው መጽሐፍ ላይ አላስተማረም ነበረ ማለት ነው ወይ? ካስተማረ ደግሞ አስተምሯል ብለህ አሳየን። እሱን ነው የጠየቅኩህ። በጣም ጥሩ። ኢየሱስ ክርስቶስ በትክክለኝነት እዚህ ምድር ላይ እያለ ከአብ እንደተላከ ነው ያስተማረን፣ እንዲሁ ሰው እንደሆነ ምክንያቱም ቃልም ሰው ሆነ ስለሚል እሱ ሰው እንደሆነ እንደዛ ነው ያስተማረን። እኔ እንደዚህ ነኝ ብሎ እንጂ አምላክ መሆኑን አላስተማረም። ስለራሱ አምላክነት አልገረም፣ ስለራሱ አልመሰከረም። ስለኔ እናመሰግናለን። በቃ ቆይ አለቀ። መልሱን መለስከው። አሁን እስካሁን ሲሸሽ የነበረው ይሄንን ላለ ማለት ነው። አመነ ግን አሁን ምን አለ? ኖ አላስተማረም ማለት በቃ ተቀብለናል። አላስተማረም። ኦኬ በራእይስ መጥቶ ኢየሱስ አስተምሯል። በጣም ጥሩ ማለት ኢየሱስ ክርስቶስ ምድር ላይ በሰዎች መካከል ሲኖር እንደማንኛውም ሰው በሰዎች መካከል ነው። አሁን ግን እሱ በትንሣኤ ከኖረ ግን በአምላክነት ክብር ነው ያለው። በአምላክነት ክብር ሲሆን ደግሞ ለዮሐንስ ራእይ ስለራሱ ማንነት ራሱን ሲገልጥለት ጸጉሩ እንደዚህ ነበረ፣ ከአፉ የሚወጣው ቃል እንደዚህ ነበር እያለ ስለራሱ ምን አደረገ? አየ። ማን ተመልካቹ እኮ ዮሐንስ ያየውን ነው የጻፈው እኮ። ኢየሱስ ክርስቶስ ያለና የነበረው እንደዚህ ሆኖ አየሁትና ጻፍኩኝ አለ እንጂ ኢየሱስ ክርስቶስ እኮ ምድር ላይ ያለ እኮ ስለራሱ አልመሰከረም። ይሄንን እኮ አልክልም። የጠየቅኩህን ጥያቄ እሺ እኮ በራእይ መጥቶ አምላክ ነኝ ብሏል ኢየሱስ ክርስቶስ። በራእይ ተገለጠለትና በራእይ ተገለጠለት አምላክ ነኝ ብሏል ወይ? መልእክት ነው። መጀመሪያ በራእይ የተገለጠበት ዋናው ሐሳብ አምላክነቱን ለመናገር አይደለም። ምክንያቱም እሱ ራሱን የሚጠራጠር አምላክ ስላልሆነ መናገር አይፈልግም። ጸጥ ስልህ ለዚህ ነው። ጸጥ ስልህ ሌላ ነገር ነው የምታወራው። ሰምተኸኛል? እኔ ያልኩህን በራእይ ኢየሱስ ክርስቶስ አምላክ መሆኑን ተናግሯል ወይ? አዎ ተናግሯል። አይ አልተናገረም። እሺ ቀጥል። በከራ እንደ ይላውራ በጣም ጥሩ ልጨርስ። አሁን የጠየቀኝ በራእይ ላይ በራእይ ላይ እንግዲህ ዮሐንስ በፍጥሞ በምትባል ደሴት እንደነበረ እንመለከታለን። ኢየሱስ ክርስቶስ በቃ ሚውት አድርገ ሌላ ሰው አስገቡ። ቆይ ትንሽ እንትን በል እስኪ። ለምን ነው ማሰማን? አዎ ወይ የለም በለን። እንዴ ምን ሆነ ነው ካኑ? አልፋና ኦሜጋ ያለውና የምኖር አምላክና ጌታ እኔ ነኝ። እሺ ራእይ ዮሐንስ ምዕራፍ 1 ቁጥር 8 ራእይ ዮሐንስ ምዕራፍ 1 ቁጥር 8 ስለማን ነው የሚያወራው? እንዴ ክርስቶስ ነው የሚያወራው። ኢየሱስ አምላክ ነው የሚለው ወይስ ያለና የነበረው ነው? አምላክ አልፋና ኦሜጋ ነው የሚለው? ስለ ኢየሱስ ክርስቶስ ነው የሚያወራው። ያለውና የነበርኩ የሚመጣውም ሁሉን የሚገዛ ጌታ አምላክና አልፋና ኦሜጋ እኔ ነኝ። አልፋና ኦሜጋ እኔ ነኝ ምን ማለት ነው እኮ? አልፋና ኦሜጋ ነው እንጂ አምላክ ነኝ የሚል ነገር የለውም። እሱም ጥቅስ ቢሆን ማለት ነው አለው ግባና አለው። እሺ በጣም ጥሩ እኮ። እሺ ማን ነው አሁን እዛ ጋር ኢየሱስ አምላክ ነው ብሎ ነው የሚናገረው ወይስ ያለው የነበረው የሚመጣው ነው አምላክ ነው የተባለው? ስለዚህ እኮ ነው ማለት እያወራ አሁዱን እኮ ጠብቀህ ስታነበው ስለ ኢየሱስ ክርስቶስ ነው እያወራ ያለው። እሺ አውድ ይከፈት። እሺ ራእይ ዮሐንስ ምዕራፍ 1 ቁጥር 1 እንክፈትልንማ አንዴ ኡስታዝ ጀማል። የሚቀርታ እንዴ ልወጣ ስለሆነ ነው። እሺ በጣም ይቅርታ። ስሚዝ ከአቡበከር ጎን ያለው እንግሊዝኛ ማስተማር ጀምሯልና እንግሊዝኛ መማር የምትፈልጉ ልጆች ካላችሁ ፎሎ አድርጋችሁት በውስጥ ልታናግሩት ትችላላችሁ። ባረከላሁ ፊኩም። በተጨማሪ ኡስታዝ ሰልማን ቪዲዮ ፖስት አድርጓን ገብታችሁ ሪፖስት እና ሼር አድርጉለት። ፎሎ አድርጉት እና ጀማልንም ሁላችሁንም ፎሎ አድርጓቸው። አቡበከርንም አንዋርንም አላህ ይፈዘኩም። ሰላም አለይኩም። እሺ እንደዛ አርጉኝ። እሺ ኢንሻአላህ። እሺ ካህኑ ቶሎ ይሆን ዘንድ የሚገባው በእስቲ ቀለል እናርጎና ራእዩ የማን ነው? የአብ ነው የኢየሱስ ነው? ራእዩ ዮሐንስ ነው የተገለጠ ነው። ማን ያየው አላልኩም። የማን ነው ራእዩ? የኢየሱስ ነው የአብ ነው ራእዩ?
ያው ይሁን ማለት ይሄ እኮ አሁን ቶሎ ይሆን ዘንድ የሚገባውን እኮ የሚሆነው ነገር ራዩ ነው ማለት ጥያቄ ነው። ይሄ እኮ ጥያቄ እኮ አይደለም። ይሄ ትክክለኛ ጥያቄ አይደለም። አግባብ የሆነ ጥያቄ ጠይቃ እንደተማረ ሰው ጠይቅ። አግባብ ያልሆነ ጥያቄ ለምን ራእዩን ተቀብሏል አልተቀበለም? እሺ ኢየሱስ ራእይ ተቀብሎ ነው ወይስ አይደለም? እሱ ተቀብሎ ሳይሆን ለዮሐንስ እየገለጠለት ነው። ይኸው አውዱን ጠብቀን ከአንድ ጀምሮ እናንበብ። እዛው ተቀብሎ ነው አይታል። የሳትከው እኮ የሳትከው በቃ ይሄን ፖይንት ስላልተረዳው ነው። ችግር የለውም። ኢየሱስ ክርስቶስ እዚህ ጋር መልእክተኛ ነው። ባይዘው እሺ፣ ራእይ ኢየሱስ ራእይን የእግዚአብሔር ራእይ ከአምላክ የተቀበለው ራእይ ማቀበል ነው። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ለኢየሱስ የሰጠው ይላል። ማን ለማን የሰጠው ይላል? እግዚአብሔር ለኢየሱስ የሰጠው። ስለዚህ ኢየሱስ ተቀብሎ ነው ማለት ነው አይደል? ማለት ኢየሱስ ክርስቶስ እኮ ከአብ የወጣ እኮ ነው። ከአብ የአብ ቃል እኮ ነው ማለት ቃል ስለሆነ። ኧረ እባክህ ቆይ፣ ኢየሱስ ክርስቶስ ተሰጥቶት ነው ወይስ አይደለም? እዚህ ጋር እንደሚለው ይሄ አውዱ እንደሚያወራው ለኢየሱስ ክርስቶስ የሰጠው በእርሱ የሚለው ተቀብሎ ነው፣ ከአብ ተቀብሎ ነው። ስለዚህ አዎ ባለቤቱ ሰጪው ነው አይደለ? አባ አዎ። ስለዚህ እግዚአብሔር ነው ባለቤቱ በለና፣ እግዚአብሔር አብ ነው ባለቤቱ በለን። እኔ የእሱን ስራ ነው ለማድረግ የመጣሁት እኮ ብሎናል እኮ ሌላ ክፍል። ይሄ እኮ የሚያጨቃጭቀን አይደለም። ቀጥል ወደ ንባቡ። ስለዚህ በደንብ እንድትይዙልኝ የምፈልገው ነገር ይሄ ራእዩ የአብ ራእይ ነው። አብ ለኢየሱስ ክርስቶስ የሰጠው ነው። ከዛ እሺ ኢየሱስ ክርስቶስና አሁን እዚህ ጋር የእግዚአብሔር ቃልና ኢየሱስ ክርስቶስ የተለያዩ እንትኖች አሉ እዚህ ጋር ማለት ነው። እርሱም ይላል ለእግዚአብሔር ቃልና ለኢየሱስ ክርስቶስ ይመሰክራል። የእግዚአብሔር ቃል የተባለው ማን ነው? ፐርሰንት ላይ ነው የሄድከው? ሁለት ላይ ይሄ ልጅ አሁን አያሳዝንም? የምታየው ልጅ አሁን እንደዚህ ስታጨቃጭቀኝ አያሳዝንም? የምታየው ልጅ እኮ ስለዚህ አታጨቃጭቀና። ለእግዚአብሔር ቃልና ለኢየሱስ ክርስቶስ ይመሰክራል ይላል። የእግዚአብሔር ቃል የተባለው ማን ነው? አዲስ ሆኖብህ ነው ሐሳቡ። እርሱም ይላል ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ ይላል። የእግዚአብሔር ቃል የተባለው ማን ነው? ያው የእግዚአብሔር ቃል ነው። ራእዩ ነው። እሺ በቃ ቀለል አድርገን ራእዩ ነው። እሺ የእግዚአብሔር ቃል የተባለው በቃ ይሁን። ራእዩ እየተጻፈ እያነበብን ያለ ነው ማለት ነው። ይሄ የእግዚአብሔር ቃል ይሄ ነው፣ መጽሐፍ ቅዱስ ነው። አዎ። ስለዚህ ለራእዩና ለኢየሱስ ክርስቶስ ይመሰክራል። ከዛ ዘመኑ ተቃርቧልና የሚያነበውን የትንቢት ቃል የሚሰሙት በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው አለ። ከዛ ዮሐንስ አለ በእስያ ያሉ ለሰባቱ አብያተ ክርስቲያናት አለ። በእስያ ያሉ ሰባት አብያተ ክርስቲያናት አሉ አይደል? አበይት የሚባሉ ሰባት አብያተ ክርስቲያናት። እሺ ለነዛ ለሰባቱ አብያተ ክርስቲያናት አለ ካለው ከነበረው ከይመጣው አለ። ካለው ከነበረው ከይመጣው የተባለው ማን ነው? ካለው ከነበረው ከሚመጣው ስለ ኢየሱስ ክርስቶስ ብዬ ነው እኔ ማምነው እኮ። እሺ ኢየሱስ ነው በለው። በለው። እሺ በዙፋኑ ፊት ካሉ ሰባቱ መናፍስት አለ። በዙፋኑ ፊት ያሉ ሰባቱ መናፍስት ማን ናቸው? ኦኬ ሰባቱ መላእክት ማለት ነው። ራዕይ ዮሐንስ ምዕራፍ 7 ላይ ተጠቅሰዋል። መላእክቶች ማለት ነው። እነዛ መላእክቶች በአብ ዙፋን ፊት ለፊት ፈልጋለሁ። ቀጥል። መላእክቶች ናቸው። እሺ ከዛ ቀጠልና ከታመነው ምስክር ከሙታን በኩር ከምድር ነገስታት ገዢ አለ። ስለዚህ ኤክስፕሊሲትሊ እዚህ ጋር ሶስት አካላቶች ተጠቅሰዋል አይደል? በቃ ስላሴን እያስተማረን ይሆናል ያው በዙር። እሺ ስለዚህ መጀመሪያ እሺ ስላሴ ችግር የለውም ባንተ ልሄድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይቅርታ አንተ ራስህ እንዳይዘጋብን። እሺ አንድ ጊዜ ቆይ እንትኑ ማለት ልጁ ሲያሳይ በቪዲዮ ይዘጋል። ባለፈው እንደዚህ ወጥቶ ለ24 ሰዓት ቀጥቶኛል። እሺ ምናልባት ውስጡ ካለ በቪዲዮ ባይወጣው ልጁ ማለት ነው። እሺ ኡስታዝ ጀማል በጣም ባደገኛው ነው አሁን ያሰርኩት እንዳያመልጠኝ። እሺ ስለዚህ ስለ ስላሴ ከሆነ መጀመሪያ ያለው የነበረ ይመጣ የተባለው አብ ነው አይደለ? ኢየሱስ ክርስቶስም ያለው የነበረ የሚመጣ ነው። ኢየሱስ ክርስቶስም ስለ አሁን ተበልቷል ሙግቱ። እኔ አሁን አልጠየቅኩም ኢየሱስ ነው ወይ አይደለም። ግን እዚህ አሁን ላይ ሶስት አካላቶች ተጠቅሰዋል። ኢየሱስ አብና መልአኩ ተጠቅሰዋል አይደለ? አዎ በጣም ጥሩ። ስለዚህ አይታችኋል፣ አምኗል እንዳክደን።
ያለ የነበረ ይመጣ የተባለው አብ፣ ሰባቱ መናፍስት የተባሉት መላእክቶች፣ ታመነው ምስክር ደግሞ የተባለው ግን ሞር እውቀት የለኝም ስለ ሰባቱ መናፍስት ቆይቷል። ራዕየ ዮሐንስ ምዕራፍ ቁጥር ጥቅስ ካልተሳሳትኩ ምዕራፍ 7 ላይ ድምጽ እዛው ምዕራፍ 7 የቱ ጋር ነበረ? ምዕራፍ 7 ቁጥር 3 ላይ ምናምን አካባቢ ቁጥር ላውጣላችሁ ምንድን ነበር? ራዕየ ዮሐንስ ምዕራፍ 3 ቁጥር 7 እንደዛ አካባቢ። ኦኬ አንዴ ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት ድምጽ አለ አይደል? እኔ ጋር አንዴሽ አለ ችግር የለውም። ምዕራፍ 21 እኮ አለ እዚህ ጋር ማለት ተሰማለህ። አቡኪ ቀጥል። እንትን እኔ አውጥቼ አሳያለሁ። እሺ ቆይ ጥቅስ አለና እዛው ራዕየ ዮሐንስ ላይ ራዕየ ዮሐንስ ምዕራፍ 7 ቁጥር 1 እንደዛ አካባቢ ጥቅሱን እርግጠኛ ስላልሆንኩኝ ነው ጠፍቶብኝ ነውና እነዛ ሰባቱ መናፍስት በአብ ዙፋን ፊት ያሉ ሰባቱ መላእክት መሆናቸው ተቀምጧል። ስለዚህ ችግር የለውም። ዋና ከዚህም በኋላ በአራቱ ምድር ማዕዘን ቆመው አራት መላእክትን አየሁ። እነርሱ ነው ሰባቱ ራሱ አለ በግልጽ የተቀመጠ ማለት ነው። ችግር የለውም። ያው እሱ ፖይንታችን ስላልሆነ ማለት ነው። ያለው የነበረ ይመጣ የተባለው ኦኬ። ስለዚህ ያለው የነበረ ይመጣ የተባለው በዚህ ኦኬ፣ በአውዱ መሰረት ያለው የነበረ ይመጣ የተባለው አብ ነው አይደለ? ኖ ስለ አብ አያወራም። ስለ ኢየሱስ ክርስቶስ ስለ ጌታችን ነው የሚያወራው። ሶስቱ አካላቶች ማን ናቸው? ያለው የነበረ ይመጣ የተባለው ሰባቱ መናፍስትና ኢየሱስ ሶስቱ ያልኩ እዚህ ጋር አንደኛ እግዚአብሔር ለኢየሱስ ክርስቶስ የሰጠው ማለት እግዚአብሔር ለማን የሰጠው? ለኢየሱስ ክርስቶስ የሰጠው ሁለቱን አካላቶች እንመለከታለን። እንትኑ ላይ ነው ራዕየ ዮሐንስ ምዕራፍ 1 ከቁጥር 4 እስከ 5 ባለው ላይ ካለው ከነበረው ከይመጣው ይላል። ካለው ከነበረው ከይመጣው የተባለው ከኢየሱስ ክርስቶስ ተነጥሎ ነው አይደል የተቀመጠው? ኖ ከኢየሱስ ክርስቶስ ውጭ የሚመጣ ሌላ ጌታ የለም። እሺ ዳንኤል ቆይ ለምን ወደዛ ቀለል አድርገን ከመሄዳችን በፊት እዚህ ጋር ተነጥሎ ነው የተቀመጠ አይደል? ምን ነው የተነጠለው? ያለው የነበረ የሚመጣው የሚለው ከኢየሱስ ክርስቶስ ተነጥሎ ነው የተቀመጠው ወይስ አይደለም? በአቀማመጥ ደረጃ እዚህ 4 ላይ ማለት ነው። 4 ላይ እንደዚህ የሚላል። እሺ አሁንም ደግመን እናንብበው። ወደኋላ ተመለስክ ማለት ነው። ቀደም ትክክል ነህ ብለኸኝ ነበር አለና ከነበረው ማራናታ ኦኬ ዮሐንስ በኤሲያ ላሉት ለሰባቱ አብያተ ክርስቲያናት ሰላምታ ሊያቀርብ ነው። ካለው ከነበረ ከይመጣው ተባለ። ከዛ በዙፋኑ ፊት ካሉት ሰባቱ መናፍስት አለ። ከዛ ከታመነው ምስክር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ አለ። ስለዚህ የታመነው አሁን ለምሳሌ እኔ አወከር ከስሚዝ ከአወከርና ከጀማል ሰላም ለእናንተ ይሁን ካልኩኝ ጀማል ስሚዝ እና አወከር የተለያዩ ናቸው ማለት ነው። ሶ ካለው ከነበረ ከይመጣው እሺ አቡኪ እየሰማው ካለውና ከነበረው ከሚመጣውም በዙፋኑ ፊትም ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆኑት አላለም። እዚህ ጋር እኮ ከሆነ እኮ ነው የሚለው። አንበበካ አይደለ? እዚህ ጋር ከሆነው ነው የሚለው። ይሄ ስለ አንጻራዊ አንድን ነው የሚያሳየው እንጂ ሁለት ወይም ደግሞ ሶስት ማንነትን አያሳይም። በጣም ጥሩ። ሰባቱ መናፍስት የተባለው ኢየሱስ ነው። ክርስቲያኑን አረበኛ እሱ ትርጓሜ ይፈልጋል። ከፈለክ ኔክስት ታይም ላይ አስተርጉሜ እመጣለሁ። በቃ ስለዚህ ሌላ በቃ አጨቃጫቂ ያልሆነ የምታውቀውን ጥቅስ ጥቀስልና በቃ እሺ፣ ሌላ ጥቅስ ስተንሽ ላስረዳህ እንዴት ኢየሱስ እንዳለ እዛ ጋር እኔ ላስረዳሽ አንዴ። እሺ ማራናታ ኦርቶዶክስ ነው ፕሮቴስታንት አብ ይመጣል አይመጣም? ፕሬዝዳንቱ ማለት ረሳ ብሄር ነው። ረሳ አይ አንዴ ላሳይሽ እንትኑ እኮ አብ ይመጣል ወይስ አይመጣም? ማቴዎስ ወንጌል ምዕራፍ 16 ከቁጥር 7 ላይ አይ ክርስቶስን አልፋና ኦሜጋ ነው ያለው። ላሳይ ይመልስልህ እስኪ አድምጧ ይመልስልህ። ቆያ እንዴ ተረጋጉ።
አሁን ያልኩህ ነገር ምንድነው? አብ ይመጣል ወይስ አይመጣም? አብ ይመጣል ወይስ አይመጣም? በግሎሪም ይሁን ሊፈርድ የሚመጣው ክርስቶስ ነው። እኔ ሊፈርድ ይመጣል ላይፈርድ ይመጣል ምናምን አብ ይመጣል ወይስ አይመጣም? ኢየሩሳሌም ስትወርድ አብ ይመጣል። አዲሲቷ ኢየሩሳሌም ጋር በዙፋኑ ተቀምጦ ማለት ነው። ስለዚህ አብ ይመጣል ማለት ነው አይደል? በዙፋኑ አዲሲቷ ኢየሩሳሌም ጋር ግን አንዴ ለምን አልነግርም? አንዴ ብቻ ባይብል አብ ላይ ገባና በግሪክ ኦሪጂናሉ ላስረዳና በቃ አንዴ ካላመንክበት ትተዋል። ደስ ይለኛል። ግሪከኛ ላይ ማውራት እፈልጋለሁ። እሺ ችግር የለውም። እሺ ክፈት። በቃ አይ ባይብል አብ ክፈት። አይ አንቺ ክፈችልኝ ችግር የለውም እኮ ይኸው ይከፍትልሃል። ባይብል አብ ክፈትለት ጀማል። አንዋር ትልቁ ላይ አድርጉት። አንዋር ይክፈት። እኔ ኔት የለውም የኛው ስልክ። በዚህ አጋጣሚ ማለት ነው አቡበከርን ፎሎ አድርጉት። ፎሎ ያላደረጋችሁ ሰልማንንም እንደዛው ፎሎ አድርጉት። አቡበከር ታውቃላችሁ ቆይቷል፣ እሱን አድርጉት። እሺ ሁላችሁንም ፎሎ አድርጓቸው እዚህ ያሉትን። ቀጥል አንዋር ክፈትለት። ምን ላይ ነው መከራ? ማቴዎስ ወንጌል ምዕራፍ 16 ከቁጥር 27 16:27 ነው ያልኩሽ። 16:27 26:17 ነው ያልኩሽ። 16:27 እሺ ምን ይላል? is about for the son of the man to come in the glory of the Father of him with the angels of him, and then he will give to each according to the gifts of him. የለም ግሪከኛው ላይ ማፋጭ ላይ መጣው። ግሪከኛውን ክፈትልና ግሪከኛው ላይ እሺ ግሪከኛው ያዛመድን እንደላይ እኮ ነው ኦሪጂናሉ አባ ለምን አንዴ 5 ደቂቃ በሰማኝ አንድ ደቂቃ ግማሽ ሰከንድ አልሰጠም። ግሪከኛው ላይ ላሳየህ ብለን የመጣው ኦኬ ተቀብለናል እኮ ግሪከኛውን እስቲ ኃይለ ቃል አውጥተን የትኛው ግሪከኛ ግሪክ ታነባለህ? በመሰረቱ ግሪኩ እኮ ላይክ ግሪኩ እኮ ያወዳ ከባይብል አብ ያወዳደርን እንድናይ ነው። ግሪክ ታነባለህ? ትክክለኛውን ትርጓሜ እንድናይ እኮ ነው እኮ ግሪክ ታነባለህ ወይ አንተ? ግሪክ ማለት ግሪካዊ ነው ኢትዮጵያ አይደለም፣ ግን ትክክለኛውን ትርጓሜ እንድናገኝ። ስለዚህ እኮ ወከብክና ቆይ ግሪከኛውን እናታይ ምናምን ስራት ነው። ኦኬ ስለዚህ ዝም ብለህ ሊትራል እያስተያየን እንድናይ እኮ ነው። 5 ደቂቃ 2 ደቂቃ ስማኝ፣ 2 ደቂቃ አይፈጅብኝ። ችግር የለውም። 5 ደቂቃ ነው 5 ደቂቃ ቃል በቃል እናወራለን። ችግር የለውም። አይ እኔ ግሪከኛውን አነባለሁ ስላልክ ነው ባይዘው ኢገር ሆኜ በቃ ደስ ብሎኝ ያስከፈትኩት። አይ እንድና ከባይብል ትርጓሜዎቹ አንዳንዴ በስርዓት እዛ ጋር ስላይተረጎሙ ስለሚችሉ ግሪከኛውን ፕሪፈር ያደርግ ማለት ያነጻጸረ እንደነ ማን የተረጎመው የባይብል ሀብ የእንግሊዝኛ ተርጓሚውን ታውቃለህ? እሱ ነው እዚህ ጋር ላስረዳ እንዲያሰማኝ። እሺ በቃ እዚህ ጋር ማቴዎስ 16:27 ላይ የሚያወራው ስለምንድን ነው? የሰው ልጅ for the son of man to come in the glory of his father። ስለዚህ በአባቱ ክብር ይመጣል ከማን ጋር? ከመላእክቶቹ ጋር with his angels። ከዛ ምንድነው? he will give each ለሁሉም ሰው according to the deeds of him። ስለዚህ ለሁሉም ሰው እንደ ስራው ይከፍላል ነው ማ son of man
የሰው ልጅ ማለት ነው። ክርስቶስ ለራሱ በዛኛው ፕሪፈር ያደረገው አማርኛ የተተረጎመ ልልክ አይደለም ብሎ ነው እዛ የሄደው አቡበክር። እስኪ እናጠራለን እስቲ። አይ እድል እንስጠው ብዬ ነው የጨርስ ብዬ ነው። አየስጭኛው ብቻ ይኸው ንጽጽር ያውቃል እኮ ንጽጽር ባይብል ላይ ብኑ ላይ ተጠቀም የለው እሱም እኮ ይተከማል። ለምን አንድ ላይ አናየው? ከዛ ምንድነው ሻው ማቴዎስ 16:27 ላይ እረስን። ስለዚህ ማን ነው the son of man የሰው ልጅ በአባቱ ክብርና ከመላእክት ጋር መጥቶ ለእያንዳንዱ እንደ ስራው ለመስጠት ይመጣል በመጨረሻው ሰዓት ነው። ስለዚህ አይ ንጽጽር ቶሎ በይ እኮ ልመጣልህ እኮ ነው እሱ ጋር ለምን አንድ ደቂቃ አትጠብቀኝም? ልመጣልህ እኮ ነው። አቡኪ እኮ እዚህ ላይማ የለም። እዚህ ላይ ምንድነው እንድታገኙልኝ የፈለኩት ሰን ኦፍ ማን የሰው ልጅ በአባቱ ክብር ከመላእክቶቹ ጋር ሊፈርድ ለሁሉም ሰው እንደሚሰጠው እንደሚመጣ እዚህ ጋር አይተናል። ዮሐንስ አዎ እዚህ ጥቅስ ላይ የለም። እነሱ ዊትነስ ነው ማለት ለእያንዳንዱ እንደ ስራው ሊከፍል እኮ የሚመጣው እነሱ ዊትነስ ነው የሚሆኑት እንጂ ለእያንዳንዱ እንደ ስራው ማናቸውም አይፈርዱም። ክርስቶስ ነው የሚፈርደው። ለምን አንድ ደቂቃ አታስጨርሰኝ? በቃ እንዲህ እንትን ስንል ደስ ይላል። ንጽጽር ዮሐንስ ወንጌል ምዕራፍ 5 ከቁጥር 22 በዛ ባይብል ላይ ቶሎ ወደ ፖይንቴም ብቻ አስቀምጬ ካላመናችሁበት ይቀራል። ምዕራፍ 5 ከቁጥር 22 ከዛ አንድ ቨርስ ጨምርና ወደ ሬቨሌሽኑ መጣለው። በቃ እሺ not even for the father judge ስለዚህ አባቱላ አይፈርድም but judge has no one but judgment all has given to the son ስለዚህ አባት በልጁ በኩል ነው የሚፈርደው። አባት ምንድነው? no father the father not even for the father judge no one እዚህ ጋር አባት ለማንም ላይ አይፈርድም but judgment all has given to the son ስለዚህ ለልጅ ወይም አባት ለልጁ ጀጅመንትን ሰጥቶታል ወይም በልጁ በኩል ፍርድ እንዲያስፈጽም እንትን ይላል። እሺ ከዛ ዮሐንስ ወንጌል ምዕራፍ 5 ከቁጥር 27 እሷ ላይ አሁን ከጠቀስኩት በኋላ መጣልሻለሁ እኮ አይልም። ቆይ ይሄ ላይ ኤስታብሊሽ እንድናረግ ብቻ ነው ፈለ አይልም አይልም አልኩኝ። አንዴ ለምን ከዚህ ወቃይ ቴንክ ዩ 5:27 እዚህ ላይም አይልም። ቀጣዩ ላይ ግን አሳያለሁ 5:27 አይሰማም እያሉ አምስት 27 የከፈትሽልኝ አባ እንዳጮህብኝ እዚህ ላይም የለም። አንድ ፖይንት ብቻ ስታብሊሽ እንድናረግ ስለፈለኩ እሺ and ምን ይላል? and authority he gave him judgment to execute because son of man he is ስለዚህ ጀጅመንቱን ኤክስኪዩት ማድረገው ማን ነው? son of man he is ስለዚህ አውቶሪቲውን የሰጠው ማን ነው? ግን አብ ነው አስቲል ስለዚህ አውቶሪቲውን አብ ለማን ሰጠው? son of man he is ስለዚህ የሱ ወይም የሰው ልጅ ስለሆነ
ለክርስቶስ እዚህ ጋር ጃጅመንቱን ኤክስኪዩት እንዲያደርግ ወይም ፍርዱን እንዲያስፈጽም ለክርስቶስ ሰጥቶታል ማለት ነው። እሺ ሬቪሌሽን ላይ አሁን ሬቪሌሽን 22:12 ላይ አማርኛው አይ ትርጓሜውን በደንብ እንድናገኝ ስለፈለኩ ነው። ሶሪ ካስከፋ እሺ ሶሪ ዋው አያየ ልሰጥሽ እኮ ነው። እሺ አሁን እዚህ ጋር behold I am coming quickly and the reward of me is with me to give to each as the work of his ይላል። ስለዚህ ቀደም ዮሐንስ ማቴዎስ ምዕራፍ 16 ከቁጥር 27 ላይ ለእያንዳንዱ